he is twofold in his being በመሆኑ ግን ሁለት ነው አለ ክርስቶስ በመሆን ደረጃ ሁለት ነው በመጠራት ግን አንድ ነው አለ God and his being man he is single in his sonship በልጅነት አንድ ነው አለ he is twofold ሁለት ነው በምን who has assumed and him who is assumed ሰውን የሆነውና ሰው ደግሞ የነሳው ሁለት ነው ብሎ ነው የሚያስቀምጠው አሁን ልክ ከነአን እንደሚለን ማለት ነው ንስጥሮስ ክርስቶስ አንድ ልጅ ነው ይላል ንስጥሮስ ሌላ አሁን ካልነው የተለየ የሚለው ነገር የለም ግን ሁለት ነው ይላል ሁለት የሚለው ምን ነው ባህሪውን ማለት ነው አላቁ ይላል ስለዚህ ነው የሚለው ይሄንን ስቴትመንት ነው እንደዚህ ንስጥሮስ በትክክል የሚለው ማለት ነው አሁን ባይብል ዶክትሪን እንትን ከፍቼ ነው ያነበብኩት ያለው ሊተራሊ የሚለውን ለአንብብል ግራፍም አለው ከፈለክ በሂውማን ዲቫይን ፐርሰን እንዴት እንደሚል በግራፍ እንትንም አለው ግን ስቴትመንቱን ላንብብል Nestorianism is a doctrine that there were two separate persons in Christ two separate persons in Christ ዋነኛ ስቴትመንቱ a human person and a divine person a teaching that a distinct from the biblical view that sees Jesus by ያለ anyways የሚያብራራበት ነው ምናልባት መጨመር ካለብኝ እንትኖቹን ይጨምራሉ ግን በዋነኛነት ምንድነው ከንስጥሮስ ከራሱ መጽሐፍ ብታነብልኝስ ወንድም ከንስጥሮስ ከራሱ መጽሐፍ አነብል እሱ ራሱ ስለ ሃይማኖት ምን እንዳለ ምንም ይላሉ ንስጥሮስ ራሱ ባዛር ኦፍ ሄራክሊደስን አታውቀውም ባዛር ኦፍ ሄራክሊደስ ራሱ ነው የራሱ መጽሐፍ ሰርቫይቭ ያደረገ መጽሐፍ የለም ሰርቫይቭ ያደረገው ባዛር ኦፍ ሄራክሊደስ አልኩህ እኮ ነገርኩህ ከፈለክ ከፍቼ ላሳይ ሰርቫይቭ ያደረገው የንስጥሮስ የራሱ የሆነ ሰርቫይቭ ያደረገ መጽሐፍ የለውም መልስ ከተሰጠበት ስቴትመንቱ ምንድነው የሚታወቀው ማንም ሰው ጉግል አድርጎ ሊያገኘው የሚችል ነው ንስጥሮስ እንግዲህ ዋና የታወቀበት ስቴትመንቱ ወይም ቢሊቭ ይሄን በተመለከተ ያለው እዚህ ጋር Nestorianism is a doctrine that there were two separate persons in Christ ሁለት የተለያዩ ፐርሰኖች አካሎች በክራይስት ውስጥ አሉ ብሎ ነው የሚያምነው አያምንም እንደዛ ብሎ ንስጥሮስ ሁለት ፐርሰን አለ ብሎ አያምንም ከሁለት ፐርሰን ብሎ ነው የሚያምነው ነው ከሁለት ፐርሰን ብሎ ንስጥሮስ አያምንም ማለት አሁን ልክ ከናን እንደሚለው ነው ንስጥሮስ የሚለው one person and divine person ካሜራውን ገልብጬ ላስነብብ ከሁለት ፐርሰን ብሎ ነው anyway እሺ ችግር የለውም አሁን ኤፍዬ ቆይ እንትን እንዳይል ቆይ አንዴ ልቀጥልና እሺ አላውራ ምን እንትኑን ብቻ ለማሳየት ከኑዬ ላውራ አይደለም ያነበብኩ እንዳወራ እንደማወራ ግን ብዬ እንደማላወራ አትሊስት እንትን ለማለት ነው እሺ አይ እንደዛ ነው እሺ አላውራም ነው Nestorianism ይላል በነገራችን ላይ የሁሉንም ነው ከላይ አፖል ቅድም ስታነሱት የነበረው አለ ቀጥሎ እንደውም ሞኖፎሳይት ሐሳብን ይነሳል ያ አውታቲ እሱን ወደ በኋላ መጣበታል ግን አሁን ያነበብኩትን እንትን ልበል Nestorianism ይልና Nestorianism is the doctrine that there were two separate persons in Christ, a human person and a divine person. Okay, በትክክል ነው ያነበብኩት ንስጥሮስ ምን ብሎ ነው የሚያምነው is the doctrine that ይልና ዶክትሪኑ ነው የሚናገረው የንስጥሮስን ዶክትሪን ማለት ነው እሱን ያው ያን ዶክትሪን የሚከተሉ ሰዎች ናቸው ፍልስፍናው የሚከተሉ ናቸው Nestorianism ወይ ንስጥሮሳውያን በአማርኛ የሚባለው ማለት ነው ምን ይላል ዶክትሪኑ that there were two separate persons in Christ a human person and a divine person ምን ማለት ነው ሁለት የተለያዩ separate የሆኑ ፐርሰኖች ወይም አካሎች በኢየሱስ በክራይስት ውስጥ በክርስቶስ ውስጥ አሉ human person የሰው አካልና divine person ብሎ ነው የሚያምነው ነው ይሄው ይሄንን ያነበብኩት እሱ ስህተት ነው ንስጥሮስ እንደዛ ብሎ አይደለም የሚያምነው ሁለት ፐርሰን ወይም two prosopon ብሎ አያምንም ንስጥሮስ ምን አይነት መጽሐፍ እንደሆነ ነው ያለቀ
ኦኬ ይሄ ባይብል ንስጥሮስ 2% ነው ክርስቶስ ብሎ አያምንም ማለት ስህተት አይደለም። ይሄ ሁለት አይነት አመለካከት አለ። ንስጥሮስ ብሎታል ተብሎ የሚባለው አንደኛው ከሁለት አካል የሚባል ነው። ስፔሲፊካሊ ግን የራሱ የንስጥሮስ የተናገረው ተብሎ እንትን የሚባል ስለሌለ በዛ ላይ ዲቤት አለ። በእርግጥ ብሎታል ወይ ንስጥሮስ እንደዚህ ብሏል ወይ አላለም ወይ የሚል ዲቤት አለ እንጂ ሁለቱ አንዱን ደግፎ አንዱን እንትን ለማለት የሚያስችል ስኮላርሊ የሆነ ስራ የለም። ያረ በደንብ አለ። ባዛሮ ፌራክሊደስ ብየቆኔ መጽሐፉን ነገርኩህ። ከነአን ከቅድም ጀምሮ ቆን ባዛሮ ፌራክሊደስ ይሄን መጽሐፍ ታውቃለህ? ከመሰረቱ አሳምፕሽን የሰጠኸኝ አሁን አንተ አጌንስት ሄረሲስ ቡክ 3 ላይ ብትሄድ ታገኘዋለህ። ማን? ቅዱስ ሄሬኒዮስ ወይም ኢራኒየስ ማለት ነው። ስለዚህ ክርስቶስ የኔ ጥያቄ አንድ ባህሪ ነው ብለህ ስትናገር ፍጡር ስለሚለው ምን አለ ፈጣሪ ስለሚለው ከሌ ምን አለ አይደለም ጥያቄ ታላቁ ቀጥታ ሃይፖስታሲስ ልመጣልህ ነው። ክርስቶስ አንድ ባህሪ ነው ማለት ነጠላ ባህሪ ነው ማለት እኮ አይደለም። ነጠላ አንድነትና ኮምፓውንድ ዩኒቲ በጣም ይለያያል። ኮምፓውንድ ዩኒቲ ማለት ልክ እንደ ነፍስና እንደ ስጋ ማለት ነው። ነፍስ የራሱ አካል የራሱ ባህሪ አላት፣ ስጋም የራሱ አካል የራሱ ባህሪ አለው። ሰው ሲባሉ ግን የነፍስና የስጋ ውህደት ነው። ስጋም ነፍስ አይደለም። ስለ ኔቸር ነው ወይንስ ስለ ሃይፖስታሲስ ነው የምታወራኝ? አሁን አንተ ኔቸር እኮ ስለ ሰው ነው የምታወራው። የኔ ጥያቄ የክርስቶስ ሃይፖስታሲስ ይሰማል ኤፊ ይሰማል። አኬ ምናልባት ባትሪ ይሆናል ወይ ምናምን እኔ ነኝ ስብ የሚያስገባውት ገስት ላይ ኮሜንት ላይ እንጂ ምናልባት ላይ መቼውም ይችላል። አስወርደነው ሳይሆን ራሱን ወረደው ሳስገባው እኔ ራሴ ነኝ ጎትቼ ያስገባውት ላይ መቼው ይችላል። ኮሜንት ላይ እንደዛ እንትኖችን ስላየው ነው። አንዳንድ ኮሜንት ይቅርታ ቀጥሉ ታላቁ። ኦኬ እሺ ክርስቶስ ምናልባት አንድ ባህሪ ነው ሲል ነጠላ ነው ማለት አይደለም። ማለት ነጠላ ነው ማለት ምንድነው? ውሁድ ያልሆነ ወይም ሰው ያልሆነ ቃል ብቻ ወይም ደግሞ አምላክ ያልሆነ ሰው ብቻ ነው ማለት አይደለም። ታላቁ ቆይ አንድ ጊዜ አሁን ስለ ባህሪ ነው የሄድከው። አሁን እየጠየቅኩ ስለ ኔቸር ነው እያወራ ያለው። አሁን እየጠየቅኩ ኔቸር ባህሪ እኮ ነው። ገና ለምንድን ነው ልታውሳሰው የምትሞክረው? ሃይፖስታሲስ ነው ያልኩህ። ሃይፖስታሲስ ማለት ታዲያ ባህሪም አካልም ተብሎ ይተረጎማል እኮ። ለምሳሌ የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ምዕራፍ 1 ቁጥር 3 ላይ የባህሪው ምሳሌ ተብሎ የተተረጎመው ግሪክኛው ምንድነው የሚለው? ከነአን ሃይፖስታሲስ ነው የሚለው። ሃይፖስታሲስ ማለት ባህሪ ማለት ነው ወይስ አይደለም? በዚህ መሰረት ከሄድን ህላዌ ነው። ሃይፖስታሲስ ባህሪን ይጨምራል፣ እያንዳንዱ ነገር ስለሚጨምር አሁን ላንተ ባንተ ትርጉም እሱ ጋር ሃይፖስታሲስን በደንብ ስላልተረዳኸው እኮ ነው። አይ አንተ ነው ሃይፖስታሲስን በደንብ ስላልተረዳኸው ወደዛ ምናምን አትሄድ። በደንብ አልተረዳው ምናምን ነው የሚለውን ከሄድን እኔም እንደዛ ማለት ስለምችል እንደዛ መባባል አያስፈልግም። ጥሩ እሺ። አሁን መባባል ያለብን አልተረዳኸውም ብለህ ባልክበት አካባቢ ላይ ያልገባህ ነው ምናምን ብለህ ባሰብከው ማስረዳት ነው እንጂ አልተረዳኸውም ብሎ መደምደም አያስፈልግም። አንድ ጊዜ እኮ እሱን እያስረዳሁ እኮ ነው። አንድ ጊዜ አኬን ማን ነው እንት ያደርገው? ምን እንጂ እንዴት አድርገውት ነበር? አሁን አረ ሞዴሬተሮች አሁን እንደ ከዚህ ቀደሙ በቃ እንደ ሁላችሁንም ላንሳ እንዴ? እሺ ማለት አሁን ክርስቶስ ነጠላ ማንነት ወይም ነጠላ ምንነት ቢሆን ኖሮ ፍጡር ነው ወይስ ፈጣሪ ነው ብለህ ትጠይቅ ነበር። ለምሳሌ ቃልን ቅድመ ስጋዌ ወይም አብን እንውሰድ። ለምሳሌ እንደው ችግር የለውም። አብ ለምሳሌ አምላክ ብቻ ነው፣ ሰው አይባልም። መንፈስ ቅዱስ አምላክ ብቻ ነው፣ ሰው አይባልም። ወልድ ግን በተለየ አካሉ አምላክም ሰውም ይባላል። ይሄ ውህደት ወይም ዩኒቲ ወይም ተዋህዶ ይባላል። ተዋህዶ ደግሞ ምን ነው የሚፈልገው? ከመዋሃድ በፊት ሁለትነት ነበረ ማለት ነው አይደለ? ከመዋሃድ በፊት ሁለትነት ነበረ። ልክ ቃል መጥቶ ስጋን አስዩም አድርጎ ሲያዋህደው አንድ ሆነ ወይም ቃል ስጋ ሆነ ተብሎ ይነገርለታል ማለት ነው። ስለዚህ ነጠላ ትርጉም እንድሰጥህ አትጠብቅ። ምክንያቱም ክርስቶስ ውሁድ ማንነት ውሁድ ምንነት አንድ የአብ ልጅ የድንግል ማርያም ልጅ ስለሆነ ማለት ነው። ግልጽ ነው።
አንድነቱ ነጠላዊ ሳይሆን ኮምፓውንድ ነው። እሺ ምናልባት መልሱ ግልጽ ከሆነለ ኦኬ ከናን እየተሰማው አይደለም። እሺ እኔ ልቀጥል እስከዛ ማን ነው ሚውት የሚያደርገኝ ሰው ግን አለ መሰለኝ ነው ራሴ ሚውት አድርጌ ነው። አይ ለማንኛውም እያልኩ የነበረው ታላቁ ፍጡር ነው ፈጣሪ ነው የሚለውን አሁንም አልመለስክልኝም። አዎ እሱን እኮ መለስኩልህ ወንድማችን። አልመለስክልኝም። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው አለ። ማን? የእግዚአብሔር ልጅ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ቆይ ቁጥር 14 ላይ ደግሞ እኛም አይተናል አባቱን ልጁን የዓለም መድኃኒት ሆኖ እንደላከው እንመሰክራለን ይላል። ስለዚህ መጽሐፍ ቅዱስ ላይ ፍጡር የሚል ቃል ልታመጣ አትችልም። ከየት ነው ያገኘኸው አንተ ፍጡር የሚለው ቃል? አይደለም እያልከኝ ነው። ፍጡር አይደለም እያልከኝ ነው። ፍጡር የሚለውን ቃል ከየት ነው ያገኘኸው? በመሰረቱ እሺ በቃ አይደለም እያልከኝ ነው አይደል? ቆይ ከናን ፍጡር የሚል መጽሐፍ ቅዱስ ላይ አላገኘሁም። ከየት ነው ያገኘኸው? ከየት ነው ያገኘኸው ፍጡር የሚለው? አሁን ፍጡር ነው አይደለም የሚል ቃል አልተናገርኩም። አሁን እየጠየቅኩ ነው። ፍጡር ነው አይደለም የሚል ቃል ጠይቀሃል። ስለዚህ ፍጡር ነው አይደለም የሚለውን እየጠየቅኩ ነው አሁን ማለት ነው። ስለዚህ አሁን አንተ ስለ ክርስቶስ ሲናገር አይደለም እያልከኝ ነው እኮ። ስማኝ አንዴ ስማኝ። መጽሐፍ ቅዱስ ስለ ክርስቶስ ሲናገር ፍጡር ነው ብሎ አልተናገረም። ያልተናገረውን እኔ ደግሞ ልናገር አልችልም። አንደኛ ስላልተናገረ ምን ነው ሰድከሱ? ፍጡርና ሰው ስለሚለው ቃል ላስረዳህ እንዴ እባክህ። አይ ፍጡር ማለት እንደው ፕሊዝ ተው ታላቁ ተው በቃ ትችዋለህ። ጥያቄውን መረዳት ስላለብህ ነው። መረዳት ስላለብህ የለም ብለን ማራቶን ሆነ። ከዚህ ውጪ እንዴትም አድርጌ ልመልስልህ እኔ የራሴ መመለስ አልፈጥርም። ታላቁ ቀጥታ ነው ጥያቄው። ታዩ እንጂ በጣም ሲምፕል ጥያቄ ነው የጠየቅኩ። ልክ እኔ አሁን ስጠይቀኝ ዳይሬክት ነው መልስ የነበረው እንደዚህ ምናምን አልዟዟርም። ምን የመለስከው ነገር የለም። ክርስቶስ ነጠላ ስላልሆነ ኮምፖዝድ ዩኒቲ አንድነት ያለው ስለሆነ ዝም ብለህ ቃል ብቻ ነው ወይም ሰው ብቻ ነው ልትለው አትችልም። ቃል ብቻ እንዴት ስግው ቃል ነው? ስግው ቃል ነው። ቃል ብቻና ሰው ብቻ የሚል ከፋፈልከው ልበል እኮ አንተና ከፋፈልህ የምትጠይቀው ነው። ኦሬ ይሄ ልጅ ማለት በጣም ጂኒየስ ለመምሰል እየሞከርክ ነው፣ ግን እየተሳካ አይደለም። አይ ጂኒየስ ለመምሰል ምናምን አንተ የምትናገረውን ቃል ነው። በጣም እኮ ግልጽ ትምህርት ነው የምናገረው። አይወለ እንደዛ ቆንጆ ጂኒየስ መምሰል ምናምን ኤፊና ታዲያ እኔ የምናገረው ነገር ግልጽ ነው አይደለም እንዴ? ክርስቶስ ቃል ብቻ ወይም ስጋ ብቻ አይደለም አልኩኝ እኮ ከቅድም ጀምሮ። በስጋው ፍጡር እንለዋለን ወይ ነው አሁን እያለ ያለው። በስጋው ፍጡር እንለው በአማርኛ ይተርጎም ከተባለ በስጋው ክርስቶስን ፍጡር እንለዋለን ወይ ነው እያለ ያለው። ፍጡር ስትል ምን እያልክ ነው? የኔ ጥያቄ ደግሞ ፍጡር ስትል ምን እያልክ ነው? ምን ማለት ነው? ፍጡር ማለት ካለመኖር ወደ መኖር የመጣ ነው። ፍጡር ሌላ ትርጉም አለው? ታዲያ ስጋው ቃልን ነው ካለመኖር ወደ መኖር የመጣ የምትለው? በስጋው አይደለም። በስጋው ካለመኖር ወደ መኖር አልመጣም ማለት ማን ነው ካለመኖር ወደ መኖር የመጣ? ስጋ ወይስ ቃል? ማን? አንተ ንገረኝ እስኪ የቱ ነው? ጥያቄህን ግልጽ አድርግልኝ። እንድመልስልህ ከፈለክ በስጋው ፍጡር ነው ወይ ብለህ ጠየቅኝ። ፍጡር ማለት ምን ማለት ነው ስል ካለመኖር ወደ መኖር የመጣ ብለህ መለስክልኝ። ስለዚህ እንዲህ ካልከኝ ስጋው ቃልን ወይም የተዋሃደ ቃልን ወይም ሰው የሆነ ቃልን በስጋው ፍጡር ነው ብለህ ስትናገርና ካለመኖር ወደ መኖር የመጣ ነው ስትል ምን ነው ካለመኖር ወደ መኖር የመጣ የምትለው? ቃልን ነው ወይስ ስጋን ነው? አትከፋፍሏ። ቃልና ስጋ ቃል ነው እኮ ስጋ የሆነው። ታዲያ ምኑን ነው በስጋው ፍጡር ነው ወይም ካለመኖር ወደ መኖር የመጣ ነው? ስጋው ቃል በስጋው ፍጡር ነው ወይ? ስለዚህ ስጋው ቃል ካለመኖር ወደ መኖር የመጣ ነው ወይ ነው ጥያቄ? በስጋው ፍጡር ነው ወይ ነው ጥያቄ? በስጋው ፍጡር የምትለው ማን ነው? ወደ መኖር የመጣ ነው ወይ የሚል ጥያቄ አልጠየቁም። የጠየቁት በስጋው ሚል ነው። በስጋው ፍጡር ነው ወይ የምትለኝ ማንን ነው? ቃልን ነው? ስጋው ቃል አዎ ቃል በስጋው ቃል በስጋ ፍጡር ነው ወይ? አዎ በስማ ይኸውልህ ቃል በስጋ
ፍጡር ነው ወይ የሚል ጥያቄ ከማለት መልስልኝ። ቀላል ጥያቄ ነው የጠየቀው። ኧረ መልስልሃለሁ። በጣም ቀላል ጥያቄ ሆኖ የጠየቀው በጣም ከባድ አታስመስለው። በቃ እሺ፣ አዎ ቀላል ፍጡር ማለት ካለ መኖር ወደ መኖር የመጣ ነው። ቆይ አንዴ እባክህ ማለት አጭር የሆነ የስ ኦር ኖ ኩዌስችን አታርገዋ። ይሄ እኮ ዶግማቲክ የህይወት ጉዳይ እኮ ነው። ስለዚህ ቃል ካለ መኖር ወደ መኖር የመጣ ነው ወይ የሚል ቅዱስ ቄርሎስ ምን እንደሚልህ ልንገርህ። አንዴ ቅዱስ ቄርሎስ ምን እንደሚል ልንገርህ። ስለዚህ ትምህርት ሲናገር ቆይ አንዴ እያወጣሁት ነው። እሱን ላውጣውና በደንብ አድርጌ አሳይሃለሁ። እሺ ቅዱስ ቄርሎስ ምን ይላል መሰለህ? ሴንት ሲሪል ሌተር ቱ ኔስተሮስ ሴሽን 1 ነምበር 1 ላይ ሴንት ሲሪል ለንስጥሮስ በላከው መልእክቱ ሴሽን 1 ነምበር 1 ላይ ኦርቶዶክሳዊት ቤተክርስቲያን አባል እንደመሆነ መጠን ምስክርነቴ ስለ ክርስቶስ ሐዋርያዊ ነው። ክርስቶስ ራሱ የቅዱስ ማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን ይሉታል ብሎ ጥያቄ ጠይቆ ነበር። ግማሾቹ የሚመስላቸውን ተናገሩ። ነገር ግን እውነተኛው መልስ ከአብ ዘንድ መጣ። ልክ ክርስቶስ በኋላ ምስክርነት እንደሰጠው ያንን እሱ ራሱ የሰው ልጅ ነኝ ብሏል። ሰዎች የሰው ልጅ ማን ይሉታል ሲል የሰው ልጅ ነኝ እያለ ነው። ስለዚህ ክርስቶስ ምንድነው? የሰው ልጅ ነው። ከዚያ በኋላ ቅዱስ ጴጥሮስ ግን የመለሰው መልስ ምንድን ነበረ? አንተ የሕያው የእግዚአብሔር ልጅ ነህ ብሎ መለሰለት። ስለዚህ አሁን እኔን ክርስቶስ ማን ነው ብለህ ስትጠይቀኝ ልክ እንደ ቅዱስ ጴጥሮስ አንተ የሕያው የእግዚአብሔር ልጅ ነህ ነው የምለው ክርስቶስን እንጂ አንተ ፍጡር ነህ አልለውም። አንደኛ። ሁለተኛ ስለ ቅዱስ ስለ ሕያው አምላካችን ስለ ክርስቶስ ተነግሮ ፍጡር የሚል ቃል ተቀጽሎለት አያውቅም በመጽሐፍ ቅዱስ። ክርስቶስ በስጋውም በለው በምኑም በለው ፍጡር ነው የሚል ቃል መጽሐፍ ቅዱስ ውስጥ የለም። ክርስቶስ በስጋው ፍጡር ነው የሚል ቃል መጽሐፍ ቅዱስ ውስጥ የለም። ይሄንን ሁላችሁም አስረግጣችሁ እወቁ። እንደው ዝም ብሎ ኦርቶዶክስን አታክ ለማድረግ ሃይማኖት አበው እንደዚህ ስለሚል እንደዛ ስለማይል ተብሎ በጭምጭምታ እየሰማችሁትን ብቻ ሳይሆን መጽሐፍ ቅዱስ ክርስቶስን ፍጡር ነው ወይም በስጋው ፍጡር ነው አይለውም። ግን ሰው የሆነ አምላክ ነው ይለዋል። ሰው የሆነ የአብ ዘላለማዊ ልጅ ነው ይለዋል። ያንኑ የሰው ልጅ የእግዚአብሔር ልጅ ይለዋል። ጨረስኩ እንዴ? ስለዚህ እንደው ማሳረጌ እሺ። ስለዚህ ክርስቶስ ማን ነው ካልከኝ የአብ ዘላለማዊ ልጅ ሰው የሆነ አምላክ ሰው የሆነ ፈጣሪ ነው መልሴ። ልክ እንደ ቅዱስ ጴጥሮስ ማለት ነው። ቴንክ ዩ። 10 ሰከንድ አሳልፈሃል። ከኑ 2 ደቂቃ አለህ አንተ ለማጠቃለያ። ከኑ መጀመር ትችላለህ። በመጀመሪያ ያው ታላቁ ለጊዜ ቆይ ከኑ አንድ ጊዜ ከእንደገና አስጀምርልሃለሁ። ድምፅ ታፍነዋል። ትክክል አይደለም። ያ እሺ፣ ቴንኪው። በመጀመሪያ ታላቁም ቴንኪው፣ አሪፍ ውይይት ነበረን። ታላቁ ቅድም መጀመሪያ ላይ የጠየቀኝ ምንድነው ቃል ብቻውን አምላክ አይባልም ወይ ብለሃል ወይ? ቃል ዘላለማዊ አምላክ ነው። ቃል ስንል ምን እያለ ነው? ከአብ የተወለደ ከዘላለም ከአብ የተወለደ በኋለኛው ዘመን ደግሞ ከድንግል ማርያም በስጋ የተወለደ ሰው ሆኖ ስጋ ሆኖ የተወለደ ማን ይባላል? ስግው ቃል ይባላል፣ ወይም ደግሞ ቃል እንለዋለን። ቃል አስቀድሞ ከአብ ጋር የተካከለ የሆነ ሆሞሲዮስ የሆነ ባህሪ አሉ። በዛ ባህሪው እሱ ኮንሰብስተንሻል ነው ከአብ ጋር ከአባት ጋር። በኋለኛው ዘመን ደግሞ ከድንግል ማርያም የኛን ባህሪው አደረገ። ማን? ቃል። አሁን ቅድም ያልኳችሁን አስተውሱ። አካል በባህሪ ይጠራል እንጂ ባህሪ በባህሪ አይጠራም ብያችኋለሁ። ባህሪ በባህሪ የሚጠራ ከሆነ አንቀጽ እየሰጠ ነው ስለሆነ አካል እያደረግነው ነው።
ስለዚህ ታላቁ ሲያስተምረን የነበረው ሁለት አካልን ነው። ንስጥሮሳዊ የሆነ ማን እንደሆነ ላሳያችሁ። ምን እያለን ነበረ? ሰውነት አምላክ ሆኗል ሲለን ነበር። ሰውነት አምላክ ሆኗል ሲል ምን እያለን ነው? ሰውነቱ እያለን ነው። ቃል አይደለም ያለ። ልብ ብላችሁ አዳምጡ። ቃል አይደለም ያለ፣ ሰውነት ነው ያለ። ስለዚህ ሰውነት ሲል ከቃል ነጥሎ ነው። አረ ቃልማ እንደዚህ አይባልም እያለኝ ነበር ደጋግሞ። ሰውነቱ አምላክ ሆኗል ሲለን ሰውነት ባህሪ ነው፣ ባህሪ ነው፣ ማንነት አይደለም፣ ማንነት አይደለም፣ ወይም ደግሞ አካል አይደለም። አምላክ ሆኗል ሲለን ያ እንትን እየሰጠው ነው፣ አንቀጽ እየሰጠው ነው። አንተ የሚል አንተ የሚል ማንነትን እየሰጠው ነው። ስለዚህ አንተ እያለው ከሆነ ምን እያለው ነው ማለት ነው? ኦኬ ጨረስኩ እንዴ? ጨርሰሃል? ኦሮ እንደሱ 7 ሰከንድ ረዘም ሳንዛዛው ሳልጨርስ ሐሳቤ 2 ደቂቃ ነው የሰጠሁት። እሱ 10 ሰከንድ፣ አንተ 7 ሰከንድ አሳልፋችኋል ደቂቃችሁን። እና ኤፊ የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምረ ስታነብ ከድንግል የተወለደው ማን ነው? የአብ ዘላለማዊ ልጅ ነው አይደለ? ቅድመ ዓለም በመለኮቱ ከአብ የተወለደው ነው። ስለዚህ ድንግል ማርያም የወለደችው የአብን ልጅ ነው ወይስ ዝም ብሎ ሰው ነው? ዝም ብለህ ስታስበው በዚህ ብስራት መሰረትነት ዝም ብሎ ሰው ነው የወለደችው ወይስ የአብን ዘላለማዊ ልጅ ነው? አይ ምን ጥያቄ አለው? ቅድመ ዓለም በመለኮቱ ከአብ የተወለደ ነው። ድህረ ዓለም ከድንግል ማርያም የተወለደው ማለት የአብን የባህሪ ልጅ ነው በስጋ የወለደችው። ስለዚህ ድንግል ማርያም የአምላክናት እንድትባል ያ እሷ የወለደችው 2% ነው ብሎ መናገር ምን መሰለህ ባጭሩ የሚወስደው ወደ ቅድም ወደ አነበብነው ወደ ንስጥሮስ ትምህርት ነው የሚወስደው። ምክንያቱም ቃል ሰው ሲሆን ያ ሰውነት ወይም ቃል የተዋሃደው ሰውነት እኔ ባያካል ወይም ፕሮሶፖን አልነበረም። ድንግል ማርያም ሰው ጸንሳ እዛ ሰው ላይ አይደለም ቃል መጥቶ ያደሩ፣ ወይም ሰው ወልዳ እዛ ሰው ላይ አይደለም ቃል ያደሩ። እኔ ማለት ማንችል ፐርሰን ያልሆነ ስጋን ነው የተዋሃደው። ፈጥሮ ተዋሃደ ማለት እኮ እሱ ነው። በመፍጠሩና በመዋሃዱ መካከል ምንም አይነት የጊዜ ክፍተት እንደሌለ በጣም በብዙ የአባቶች ትምህርት ውስጥ እናገኘዋለን። ፈጥሮ ተዋሃደ ማለት ምንድነው? ለኔ ጥያቄ አሁን ቃል ስጋ ሆነ ስንል ያው ፍጹም ሰው ስንል እንግዲህ ፉል የሚለውን እንግዲህ ሙሉ ልክ እንደኛ በነገር ሁሉ ወንድሞችን ሊመስል ተገባ ከኃጢአት እኛን ሊመስል ተገባ ይላል። እንደኛ ማለት ነው። ሰው ስንል ከኃጢአት በስተቀር እኛን የሆነ ማለታችን ነው። ሰው ሆነ የእኛን ባህሪ የያዘ። አሁን ለምሳሌ ኤፍዬ ለአንተ የሚገባ ለክርስቶስ የማይገባ፣ ለክርስቶስ የማይገባ ለአንተ የሚገባ ስምና ግብር እኮ አለ። ለምሳሌ አንተ ህይወት ይሰጣል ስጋ ቢበሉት ህይወት የሚሰጥ ስጋ ነው አይሰጥም አይደል? አይደለም በሽታ ነው የሚሆነው። እንደውም አይደለ የሰው ስጋ መብላት በሳይንሱ በሽታ ነው የሚሆነው። የክርስቶስ ስጋ ግን ህይወት ሰጪ ስጋ ነው። ስለዚህ ሰው ሆነ ሲባል ሟጥጦ እንደኛ ማድረግ ጥንቃቄ ይፈልጋል። እሱ እኔ አልስማማም። አሁን በአንተ አገላለጽ አልስማማም። የክርስቶስ ስጋው ስትል ኦኬ ከመለኮቱ ስጋው ቃል እኮ ነው። ኖ ለስጋው ቃል ነው። ስለዚህ ስለሆነ የኛ ደግሞ ተፈጥሮ የተለየ ነው። ኮምፔርም ሊሆን አይችልም። እኔ ሰው ነኝ። ተፈጥሮ እንኳን ያው ነው። ባህሪው እኮ ተመሳሳይ ነው። ግን ለአንተ የሚገባ ግብር ለክርስቶስ የማይገባ ግብር አለ ነው። አሁን ፖይንቱን በደንብ እንድታገኘኝ ቃል ስጋ ሆነ ስንል አሁን ቃል ስጋ ሆነ ስንል ሰውነትን እንግዲህ ስለ ሰውነት ምንም ይቅርታ መሀል ስለገባሁኝ ሶሪ ማለት አንትሮፖሞርፊክ ስፒች አይደለም እንዴ? አንተ ሊትራሊ ስጋውን በልተዋል እንዴ? የኢየሱስንስ ቢሆን እሱን ደግሞ እንወያይበታለን። ክርስቶስ ስጋ እያለው አንተ ማን ስለሆንክ ነው ስጋ አይደለም የምትለው እልሃለሁ። እኔ ደግሞ እሱን ደግሞ የላቀን እንወያይበታለን። አይደለም ግን ጎበዝ ስጋው ከሆነ በቃ ስጋ ነው አለቀ። አንተ ጥሬ ነህ ልትለው እኮ አትችልም። ክርስቶስ እኔ ስጋ እያለው አንተ መጥተህ ማንህና ነው ስጋ አይደለም የምትለው? ኦኬ አግኝተህ በልተኸዋል። አንተ ከ2000 ዓመት በፊት የነበረውን በልተኸዋል። ሊትራሊ እንውሰደው ከተባለ
ይሄ የሙስሊም ጥያቄ ነው። ይገርማቸዋል። ማለት አምላክ ከሞተ ዓለምን ማን አስተዳደራት የሚል ጥያቄ ይጠይቃሉ ሙስሊሞች እና አንተ ተመሳሳይ ጥያቄ ነው። የሞኝ ጥያቄ ማለት ነው። ስለዚህ ይህን ጥያቄ ልመልስለት። ቆይ አንዴ አምላክ ከሞተ ማን አስተዳደራት ዓለምን የሚል ጥያቄ የሚመጣለውን ትንሽ ቆይቶና ኔቨር አንተም ብትሆን ሊትራሊ አልበላኸውም። አንትሮፖሞርፊክ ነው። ታላቁ ንጽጽሩ ነው። አይ ቲንክ እኮ እንትን ያመጣበት ይሄን ጥያቄ እንዲያመጣ ያደረገው እኮ ንጽጽርህ ነው። እሺ ጥሩ። ሌላ ምሳሌ ብትሰጥ የተሻለ ይመስለኛል። አይደለም ይሄ ፐርፌክት ምሳሌ ነው። እንዴት እንደሚሆን ደግሞ ከራሱ ከክርስቶስ በላይ እናንተ ልታውቁለት አትችሉም። መቼስ የኔ ጥያቄ አሁን ያልተመለሰልኝ እንግዲህ እኔ አሁን አንድ እንትን ታላቁዬ ምናልባት አንድ ቪዲዮ ምሰራዋለሁ በዚህ ጉዳይ ላይ እና ይህንን ትልቅ ተአምር መለኮት ስጋ ሆኗል የሚለውን ትልቅ ተአምር ግን ተአምር ነው የሚለውን ይዘው ሙድ ለመያዝ ሲሞክሩ which በጣም እሱ አይደለም ተጠይቀህ የነበረው ጥያቄ በጣም ሲሊ ስለነበረ ነው። አሁን ምንድነው የኤፍሬም መልስ ማን ነው ጥያቄ? አንዴ ኢሳሚዬ የኤፍሬም ጥያቄ አሁን አንተ ራስህ ለምሳሌ ቃል የነሳው ስጋ ቆይል አንተ ራስህ አሁን ፊሎሶፊ እና ቲዮሎጂ ዲስትሪክቲቭሊ ስታያቸው ምን ብለን ያልከው ፊሎሶፊ የሀሳብ መራቀቅ ነው ብለህ አወራህና ቲዮሎጂ ግን ኢትስ ኤ ሬቨሌሽን አልክ። ሬቨሌሽን ነው ካልክ ምን እያልክን ያለኸው ከሰው ነገር ያለፈ ሌላ ሱፐርናቹራል እገዛ የሚያስፈልገው ነገር ነው እያልክን ያለው። ሬቨሌሽን ስትል ሱፕራሴንሰብል የሆነ ዓለም ላይ ያለ አካል የሚገልጥልህ የሚያበራልህ ኢንላይትንድ የሚያደርግ ነገር ነው እያልክ ነው። ይሲ አሁን ይሄንን እንኳን ስታወራ እንደዚህ አይነት አንዴ ልመልስ። አንዴ ስራቢሽ አሁን እኔ ሀሳቡን አነሳልሃለሁ። ለማንኛውም ጥያቄ ያለኝ ፍዬ ደግሞ ዩካሪስት ላይም ደግሞ ማውራት እፈልጋለሁ ሌላ ጊዜ ላይ። ዩካሪስት ላይ ደግሞ በደንብ አድርገን እናወራለን። ችግር የለም። ምፋቄ ነው ጭራሽ ታላቁዬ። እኔ አሁን የሳሚን እንትን ለመጠቀም እኔ እንትን የለብኝም። በነገራችን በደንብ አድርጌ ነው የሳሚን ሀሳብ የሳሚን ስቴትመንት የምጠቀመው ማለት ነው። ለምሳሌ እኔ ከሁለት አካል አንድ አካል የምናገረው ማለት ነው። ብዙ ጊዜ እንደውም ከአኬ ጋር እንጨቃጨቃለን በዚህ ጉዳይ ላይ። ከሁለት አካል አንድ አካል ስትል ምን እያልክ ነው? ከሁለት አካል አንድ አካል ብዬ አንድ አካል ነው አንድ እኔነት ነው ያለው እላለሁ። ከዛ ዲቴይል ላይ ስትመጣ እንዴት ሊሆን ይችላል? ቅድም ያነሳው አንድ ጥያቄም አለ በነገራችን ላይ ከሁለት አካል አንድ አካል የሚለው ሀሳብ ላይ እንደገና ከሁለት ባህሪ አንድ ባህሪ ለምን አይሆንም? ለምን አንድ ባህሪ ብቻ ይሆናል ብለው የሚያነሳው ተመሳሳይ ጥያቄ የሚጠይቃል። እና አንዳንድ ቦታ ላይ እኔ ይሄ ሚራክል ነው ለማለት ሼም አይዘኝ። በነገራችን በተለይ ደግሞ ሚራክልም እኮ ሚስጥራውን ሳብራራ ነው። እኔ አሁን በዚህኛውም ሳይድ የሂውማን ኔቸርን ላይ ዴፊኒሽኑ መጥቶ ጥያቄዎች ከሚያስነሳ እሱን ኢንክሉሲቭ እንዲሆን ጠቅላላ ኮንሴፕቱ ከዛ በኋላ ዲቫይን ከሁለት አካል አንድ እኔነት ነው፣ በአንድ ኢየሱስ ነው ሁለት ባህር ይላሉ። ያ እንዴት ሆነ ካዲያ? ከሁለት አንድ ሲባል እዛ ጋር ሚራክል ነው ብለው ዲፋይን አላደረግም። ከዛ በኋላ መሄድ አልችልም። ያ የእግዚአብሔር ጥበብ ነው ብዬ ነው ማምነው። ኦብቪየስ እኮ ነው እሱ በጣም ግልጽ ነው። ማለት ከተአምራት ሁሉ በላይ ቃል ስጋ ሆነ ነው። ከዚህ በላይ ተአምር ሊኖር አይችልም። ምንም አይነት ተአምር ሊኖር አይችልም። ቃል ስጋ ሆነ ከሚለው በላይ ተአምር ሊኖር አይችልም። ማለት በቃ ከሰው መረዳት ውጪ ነው። ግን ከሰው መረዳት ውጪ ነው ስንል ድፍንፍን አድርገን ደግሞ ቁጭ ማድረግ አለብን ማለት አይደለም። ሐዋርያት ያው እናንተ ባትቀበሉትም በልመስጧጋ መጽሐፍ ላይ ምን ይላሉ? ለሊከ ትጠይቅ ርእሰከ ወለሊከ ብከ ተከደንከ ክዱን ብከ እበይከ ወስውር ብከ ህላዌከ ይላሉ። ምን ማለት ነው? በቃ እግዚአብሔርን በእግዚአብሔርነቱ የሚያውቀው እሱ ራሱ እግዚአብሔር ብቻ ነው ማለት ነው። ከእግዚአብሔር ውጪ እግዚአብሔርን በእግዚአብሔርነቱ የሚያውቀው ማንም የለም። ያንን እሱ በባህሪው የሆነውን ግን በመግቦቱ በኢነርጂያው እንድናቀው ያደርገናል። በገለጠልን ልክ እናውቃለን። ያልገለጠውን ደግሞ ግሩም ነው ብለን እናልፈዋለን። በቃ አለቀ። ምክንያቱም በእኛ መረዳት ልክ የግድ መወሰን ስለሌለበት
ሙስሊሞች ስህተት የሚሆኑት ለምንድን ነው? ፈጣሪን ማጥጠው በህሊናቸው ስለሚወስኑት ነው። ሙሉ ነገሩን በቃ ህላዌውን በሙሉ ማጥጠው በጭንቅላታቸው ስለሚወስኑት ፈጣሪ ስለፈጠራቸው ሳይሆን የሚያመልኩት ፈጣሪን ፈጥረው ነው የሚያመልኩት። እኛ ግን ከህሊናችን በላይ እንደሆነ እናውቃለን። እግዚአብሔር እኛ ስላልተረዳ ነው ስህተት ነው አንለውም። ስለዚህ ምንድነው ነገሩ? ክርስቶስ አንድ አካል አንድ ባህሪ መሆኑ በሐዋርያት ትምህርት በመጽሐፍ ቅዱስ እንደዚህ እየተረጋገጠ ነገር ነው። ወደ ዲስከሽን ሲመጣ ሌላ ጉዳይ ነው፣ በእርግጥ ሌላ ጉዳይ ነው። ስለዚህ ይሄ እንደዚህ አይነት ውይይት መጀመሩ ጥሩ ነው። ቢቀጥል እኔ ደስ ይለኛል። ክርስቶስ አንድ አካል አንድ ባህሪ ነው ወይስ አይደለም፣ ሁለት ባህሪ ነው፣ አይ አንድ ባህሪ ነው የሚለውን ነገር በደንብ ብናየው። ለአሁኑ ግን ክርስቶስ ማለት ሰው የሆነ የአብ ዘላለማዊ ልጅ ነው የሚለውን እናያዝና እንቀጥላለን ማለት ነው። ስለዚህ ልሂድ ጋሽ ኤፍዬ። በጣም የወደድኩት አገላለጽ ነው። ምንድነው ኢየሱስ ከማርያም በሉ ደህና አደሩ እናቶች፣ እናንተ ልባችሁ ገና አልደከመም። ሰራውዬ የመጣው ሰውዬ እናንተ ጋር ስነዛነዝ አሉ በሉ። በዚህ አቋሙ ብዙ ጊዜ መልሻለሁ በእውነት አጣጣት ነገር አልመለስ ቀን አደሩ እና መቼም አትመልሰውም ደግሞ ጥሩ አቋሙ ጥሩ ነው። ምን መሰለህ የሆነ ውይይት ላይ የሆነ እንትን መጣ እንደዚህ መጽሐፍ ላይ እኮ እንደዚህ ይባላል ሲል ታላቁ አይ አቅንተህ ማንበብ አለብን። አቅንቶ አንብቦ ያስረዳን። ኤፊ አንደኛ ጴጥሮስ ምዕራፍ 1 ላይ ጽኑ እንደሆነ እንትን አልኩኝ ማለት ነው። እስቲ አይ ዶንት ቲንክ ሳሚ እስቲ እንትን ሚል አይመስለኝም፣ መመለስ የሚፈልግ አይመስለኝም። ስለዚህ እሱ ማውራት የፈለገውን ብቻ ነው። አሁን ቅድምም ከነዓንን ምንም አላስወራም ሲለው ነበረ። አለማስወራት ብቻ ሳይሆን ጥያቄም ደግሞ እየመለሰለት አልነበረም እና ያለውን ነገር ብቻ ያችኑ ተናግሮ ለመውጣት ነው የሚፈልገው እንጂ የያዝከው ጥያቄ አልመለሰልኝም ብሎ የምታስብ ከሆነ ምንም አልመለሰም። አንድም ነገር አልመለሰም። ጥያቄ አልመለሰልኝም። እንተው ብዬ እኮ ተውኩት። ምንም እዛው ስንሆን ዙረን እዛው ሲሆን እንተው ብዬ ተውኩት እኮ። አይ በቃ ከመመለስ ካልፈለገ እኮ አልፈለገም። ኦብቪየስሊ በቃ ይታወቃል። አሁን ያለው ነገር ይታወቃል። ቲክቶክ ላይ የተነሳው እነሱ ጋር ሰው አንዳንድ ጊዜ እሱ ሲመልስ የሚቀየመው ሰው ምናምን ሊኖር ይችላል። ከዛ አንጻር መመለስ እንትን ሊል ይችላል። በጣም ሲታገል ለዛ ነው እንደውም በቃ ይቅር ያልኳችሁ የነበረው ማለት ነው። እና ኤኒዌይስ ሳሚ የምትለው ነገር ካለ ልስጥህና ቀጥል ሳሚ። ኦኬ እሺ፣ ያ ዲስከሽኖቻቸውን እየሰማው ነበረ። ላይክ በሁለቱም ሳይድ የነበረው ዲስከሽኖቻቸውን እየሰማው ነበር። ጥሩ ነው። ላይክ ምንድነው እንደ ፕሬዘንቴሽን ነው ማየው፣ እንደ ዲቤት ምናምን ወይ እንደ አርጊውመንት ምናምንም ሳይሆን ላይክ እንደ ፕሬዘንቴሽን ሁለቱም ፕሬዘንት አድርገዋል። ላይክ የሚያምኑበትን ክሪስቶሎጂካል ኖሽኖች እና ክሪስቶሎጂካል ኮንሴፕቶች ሁለቱም ፕሬዘንት አድርገዋል። ግን እኔ ትንሽ እንዲሆን ፈልጌ የነበረው ምንድነው ላይክ አንዳንድ ጥያቄዎች ለምሳሌ እሱም በጣም ፍሌክሲብል ሆኖ ታላቁም ባይዘዌ እዚህ ፕላትፎርም ላይ ስመጣ የዛሬ 4 ወር 5 ወር አካባቢ ለመጀመሪያ ጊዜ ያወራሁትኝ ከኦርቶዶክስ ሰው ከታላቁ ጋር ነበረ እና ላይክ እንዲህ በዲቤት ደረጃ ማለት ነው። መጀመሪያ ኔፊ ቤት አወራሁኝ ከጸዲ ጋር። ከዛ በኋላ ግን በዲቤት ደረጃ ኦርቶዶክስ ቤት ገብቼ ያወራሁት ለመጀመሪያ ጊዜ ከታላቁ ጋር ነበርና በቃ በዚሁ አይነት መልኩ ነው የነበሩት ነገሮች እና ከዛ በኋላ ለ5 ወር አላገኘሁትም። የትም ቦታ ቤት አግኝቼው አላውቅም። ዛሬ ነው አንተ ጋር ያገኘሁት እና ላይክ ጥያቄዎች ነበሩ ያነሳቸው በጣም ትልልቅ እንትኖች ነበሩ። ስጽፍ ነበር አንዳንዶቹ ለምሳሌ ቃል ገንዘብ ያደረገው ስጋ ሃይፖስተሲስ እንጂ ፕሮሶፖን የለውም የሚል በጣም ከባድ ድምዳሜ ሲሰጥ አይቻለሁኝ እና ስጋው ማንነት እንደሌለው ማለት ስጋው ምንም ያደረገው ከማን ነው? መለኮት ይሰቃያል እንዴ? መለኮት ስቅይነትን ገንዘብ ያደረገው እኮ በስጋው በኩል ነው። ዩሲ
ኢቭን አሁን እነሱ በሚሉት እንኳን ተዋህዶ በተዓቅቦ የሚሉትን ብንወስድ ሃይፖስታቲክ ዩኒየን የሚለውን ብንወስድ ሃይፖስታቲክ ዩኒየን ከአሁን በፊትም ደጋግሜ ብያለሁኝ የእነሱን ዋን ፐርሰን ዋን ኔቸር አይደለም የሚሸከመው ቴዎሎጂ ሃይፖስታቲክ ዩኒየን የሚለው በደንብ የሚያሳይ በነገራችን ላይ እነሱ ዩኒየን ኦፍ ሃይፖስታሲስ ነው እንጂ የሚያምኑት ሃይፖስታቲክ ዩኒየን አይደለም። ግን ብዙ ጊዜ ነው እዚህ ቲክቶክ ላይ ሃይፖስታቲክ ዩኒየንን ልደተ ቃልም ከኔ ጋር ዲቤት ሲያደርግ ሃይፖስታቲክ ዩኒየን እያለ ነበር ሲያወራ የነበረው እና ምናልባት ከእንትን እንትን አይተው ይሆናል እንጂ የሆነ ከልኬዶናውያን የጻፉትን ጽሁፍ አይቶ ይሆናል እንጂ ሃይፖስታቲክ ዩኒየን አይደለም የነሱ ዩኒየን ኦፍ ሃይፖስታሲስ ሁለት ሃይፖስታሲስ ነው የሚሉትና ብዙ ጊዜ በጣም ይሄ ትልቅ ኑፋቄ ነው። በነገራችን ላይ ትምህርተ ስላሴ ላይ ራሱ መሄድ ነው። ይሄ ዩኒየን ኦፍ ሃይፖስታሲስ የሚለው ሶስት አምላክ የሚያደርግ ነው። ያ እነሱን ነበር እኔ ላነሳ የነበረው ነገረ ስላሴ ላይ ነው ሄዶ ፓራዶክስ የሚሰራውና ተፋልሰው የሚፈጥረው። አንድ ትንሽ አስተያየቶችን ለመስጠት ፈልጌ ነበረ እና እኔ ውጪ ነው የምኖረው የአሜሪካን ሀገር ነው ያለሁትና እኛ በጣም ነው የምንከታተላችሁ ብዙ ነገር ነው ከናንተ የተማርነው የምናገኘው እንደዚህ ወደ ስራም ስንሄድ የተለያየ ቦታ ስንሄድ ምናምን ብዙ ትምህርቶችን ነው ከናንተ እየቀሰምን ያለ ነው ማለት ነው እና እናንተ አይ ቲንክ ሜቢ ለናንተ ቀለል አድርጋችሁ ልታዩት ትችላላችሁ ግን በጣም ትልቅ ስራ ነው የምር ማርያም እንደምላችሁ ትልቅ ስራ እየሰራችሁ ነው ያላችሁት ማለት ነው። የሚገርመው እዚህ አሁን 858 ሰው ይታየኛል። ከዚህ ደግሞ ሪከርድ ተደርገው ደግሞ ዩቲዩብ ላይም የተለያየ ቦታ ላይም ሲለቀቅ ላይክ ሁሌ ላይ በገባችሁ ቁጥር 2000 3000 ሰው ነው የሚመለከታችሁ የተለያየ ሰው ነው የሚያያችሁና በጣም ትልቅ ስራ ነው እኛ ላይም እየሰራችሁ ያላችሁት እንድትቀጥሉ እንድትበረቱ ነው የምንፈልገው። ሌላው ደግሞ ወጣቶች ነን ያ ሁላችንም ወጣቶች ስለሆነን ገብቷችሁ ያለ አባባል ጥሩ አያያዝ ነው ያዛችሁን እኛን አሁን እንዴት ነው እንደ ቤታችን ፊል እንድናደርግ ቀለል ባለ መልኩ አማርኛ የምትጠቀሙት ነገር የምታወሩት ነገር ምናምን ወጣት ስለሆነን እኛ የምሬን ማርያምን ነው የምላችሁ ማለት ነው። የሆነ አንዳንድ ሰው አሁን እንዴት ነው ኮስተር በሉ እንጂ ጫና አድርጉት እንጂ ምናምን ሊል ይችላል ማለት ነው። ግን እኔም እንደ ወጣት ምናምን አሁን በቃ ሰውን አያያዙን አውቃችሁበታል በቃ በስትክክል እኛም እንደ ቤታችን ተሰምቶን እየተጨዋወታችሁ እንደ ቤተሰብ ማለት ነው ሃይማኖታችንን እንድናቅ እንድንበረታ በዛም ደግሞ በቀልድ እያዋዛችሁ ደግሞ ብዙ ነገር ነው የምታስተምሩ ማለት ነውና በርቱልን። አንዲት ነገር የምናገረው ደግሞ እንዳለ አሁን እንደተባለው የተወሰነች ዲቤቷ ጨምር ብትል ጥሩ ይመስለኛል። በጣም ብዙ ሰው እንዲነቃ እንዲበረታ ምናምን የሚያደርገው ነገር ታይሟን አሁን መጠን ታረጓትና ጥሩ ነው ትምህርታችን እየተማማርን ከዛ ዲቤት ላይ ደግሞ የሚገባው ሰው ደግሞ ጨምር ይያል እንትን ቢል እና ደግሞ ሌላው ደግሞ ማለት ነው እኔ አሁን ስራ ገብቼ ምናምን ብዙ ጊዜ ዩቲዩብ ላይ ስፈልጋችሁ ሰው ቆራርጦ ነው ፖስት የሚያደርገው የሆነ ሙሉ ማግኘት አልቻልኩም እና ሜቢ ሁላችሁም አሁን ሜቢ አንድ ዩቲዩብ ካላችሁና አንድ ክሬት አድርጋችሁ ላይቭ የሚተላለፈው ሙሉ ሴሽኑ እዛ እየተላለፈልን እኛ ከስራ ስንወጣ እየሰማን በደንብ ብንማርበት ምናምን ነገር እሱን ነገር ለማለት ፈልጌ ነው። እግዚአብሔር ባርካችሁ አመሰግናለሁ። እናመሰግናለን ወንድማችን አቤል። ሜቢ ቅድስት ቤተክርስቲያን የሚል አንድ ዩቲዩብ ቻናል አለ ሜቢ ፋሚሊያር ነው ታውቀዋለህ? አዎ ቅድስት ቤተክርስቲያን የሚለው አዎ እሱ ሙሉ ይተላለፍበት አልተቆረጠም። ከአንዳንዴ ገብቻ ይዋል ጥሩ እንትን ነው አይ ቲንክ ከሌሎቹ በተሻለ ይሄ ኖርማሊ ሲለቁም አንዳንዴ ዝም ብሎ እዚህ የሚወራውንም ነገር ብቻ ሳይሆን በተወሰነ መልኩም ክሮፕ እያደረጉ ነው የሚለቁትና አይ ቲንክ ጥሩ ቻናል መሰለኝ እሱ ከሌሎቹ አንፃር። ሌላ ደግሞ ኦርቶዶክስ መልስ አላት የሚል ደግሞ የእናንተን ይቆርጡና እንትኑ ርዕሱን በጣም ኦፌንሲቭ አድርገው አንዳንዴ ይጽፋሉና የእንትና ፓስተር እንትናን እንደዚህ ያደረገው እንትና እንደዚህ ምናምን ተብሎ ኦፌንሲቭ በሆነ ወርድ ይጻፍና ካያችሁት ማለት ነው እሱን ነገር ሜቢ ሪከርድ የምታደርጉት ካላችሁ ኦርቶዶክስ መልስ አላት የምትሉት ፕሊዝ ታይትሉን እያስተካከላችሁ እንትን አድርጉ። ቴንኪዩ በጣም ድባቅ መታው አይነት ነገር አይደል ርዕሱ ድባቅ መታው በቃ እንደዚህ ደማመጠው ደረማመሰው ምናምን ቢል እሷ ነገር ተስተካከል ብዬ ነው። ቴንኪው በጣም ጋር ጥሩ እይታ። እሺ አቤላ እናመሰግናለን። እዮባ እናንተም ተቀበሉ እንጂ ናቲ የሚገባውን ሰው እያዋራችሁ እኔ ብቻ እዚህ ጋር ቁጭ ብዬ ሁሉንም ማወራበት ምንድን ነው? አብረን አይደለ እንዴ? ያው አውሬዎቹ እኮ እነሱ ናቸው። እኛ እኮ ተቀባይ ነን። ዛሬ ብሩኬ እንኳን ደህና መጣ። ኢዮብ እንኳን ደህና ቆየኝ። ሁላችሁንም ሰላም። እንደዚህ አይነት ቻንስ አግኝተን ገብተን እውነት እንድናመሰግናችሁ ቻንሱን ስለከፈታችሁልን በጣም እውነት ደስ ይላል። ብዙ ወንድሞቼ ተናግረውታል።
ያው እኔ ልል የምችለው በእናንተ ያው ብዙዎቻችን ምልህ እኔ በራሴ ያለኝን ኤክስፒሪየንስ ልንገራችሁ። ከዛሬ አይ ቲንክ 2-3 ዓመት በፊት ኦልሞስት ወደ እምነቴን ልቀይር የደረስኩበት ጊዜ ነበረ። ማልዋሻችሁ አንድ ነገር ያተረፈኝ የአቡን ዲቤት ዩቲዩብ ላይ አይቼ ነው። እና እሱ ዲቤት ሲያደርግ አይ ቲንክ ከዛ በኋላ ብዙ የእሱን ዲቤቶች መከታተል ጀመርኩ እና እምነቴን እንደማላቅና የተረዳሁት ብዙ ነገሮችን እንደማላይ ነው። እና እዚህ ደግሞ እናንተ በጣም ብዙ በምትሰሩት ስራ እጅግ እውነት ለመናገር እጅግ ነው እየተማርንበት ያለ ነው። ጋዲ ዮብዬ በጣም እውነት ሁላችሁንም በጣም ነው የምናመሰግነው። እግዚአብሔር ይርዳችሁ። እውነት ለመናገር እናንተ መንፈስ ቅዱስ እንደሚሰራ መገለጫዎች ናችሁ። ወንድማማቾች እኛ ታች ሆነን ኢቭን እየተሳሳቃችሁ እየተጫወታችሁ ስታስተምሩን በጣም ነው ደስ የሚለን። ሌላ ቤት እንግዲህ መግለጽ ባይጠበቅብኝም የምንመለከተው ነው ያለውን ጦርነት እርስ በርስ ወንድማማቾች እያደረጉ ያሉትን እና መንፈስ ቅዱስ በትክክል የት እንደሚሰራ መገለጫዎች ናችሁ። የእምነት ቤታችንም በትክክል እውነት ለመናገር በትክክል ትክክለኛ እምነት ላይ እንዳለንም መገለጫዎች ናችሁ እና በጣም እናመሰግናለን። እዚህ ውስጥ ያለው ሁሉም ኦርቶዶክሳውያን እውነት ፕራውድ ልታረጉ ይገባል። ኦርቶዶክሳውያን ሆናችሁ በመፈጠራችሁ ልትኮሩ ነው የሚገባው። ትክክለኛ እምነት ላይ ያለ ነው። እንደው ከወንድሞቻችን እየተማርን እንድንቀጥል እናንተም ጸጋውን ያብዛላችሁ፣ ጨምሮ ይስጣችሁ። ሌላ ምንም ብለው ነገር የለም። ቴንኪው፣ አመሰግናለሁ። እናመሰግናለን ብሩኬ፣ እግዚአብሔር ይስጥልን። እንደው በዚሁ አጋጣሚ አንድ ማስተካከያ ላድርግ። ያው እንደ ሐሳብ ያዙት፣ ማስተካከያም ባይሆን ትላንትና ነበር ያወራነው ጋዴ ይህን ርዕስ ይዘን ለመግባትና እንትን ለማለት ለመወያየት ሐሳብ ለመቀበል ርዕስ ውስጥ ግን እናንተ ምስጋና መቀበል የሚል የለውም። እንድታመሰግኑን አይደለም። እውነት ለመናገር እኛ የምንፈልገው ፕሮግራሙ ሲቀጥል ግብአት የሚሆኑ ሐሳቦች ነው በዋነኝነት። ያው እነዚህ ነገሮች እንዳያሳንፉም ጥንቃቄ ቢደረግ ምስጋና እና እንትኑ እናንተ የልባችሁን ነው። እሱን እየነቀፍኩ አይደለም፣ ግን ያሳንፉንና ወደኋላ እንዳንቀርባችሁ እንትኖችን ማስተካከል ያለብን ነገሮች ላይ ብታተኩሩ እኔ በግሌ ደስ ይለኛል። እቺን ለማለት ነው እና እናመሰግናለን ብሩኬ። ቀጥል ዮባ፣ እግረ መንገድን ተቀበላ። የሚገቡ ሁለት ሰዎችን እየተቀበል ቴዎቶኮስ ቀጥል። ቴዎቶኮስ እንኳን ደህና መጣ ብለናል። ይሰማል? ኦኬ። ኔትወርክ ቀይ ያበራበት ሌላ ሰው እንድናስገባ። ይሰማሃል? ይሰማኛል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣ። ቀጥሎ ዳስ ሐሳብ። እሺ፣ አመሰግናለሁ። ሁላችሁንም እንዴት ናችሁ? ኦኬ፣ እዚህ ጋር የምንማማረው ትምህርት በጣም ጥሩ ነው የሚል ሐሳብ አለ። ሌላው ደግሞ እንትን የሆነ አሁን ለምሳሌ በግላችሁ ነው ይሄን ስራ እየሰራችሁ ያላችሁት እና የሆነ ፎርም ይዞ እንደ ማህበር ሆኖ አሁን የምንሰራውን ስራ ፎርም ሆኖ እንደ ማህበር ሆኖ ብንሰራው ትልቅ ለውጥ የሚያመጣ ይመስለኛል። አሁንም በየግላችሁ እየሞከራችሁም ትልቅ ለውጥ እያሳያችሁ እንደሆነ አምናለሁና እዚህ ላይ ምን አስባችኋል? ይሄን ጥያቄ ለእናንተ ያዙትና ብታወሩበት ጥሩ ይመስለኛል። እኛም እናግዛችኋለን። ሁለተኛው ደግሞ ለእንደኔ አይነቱ ከስር ሆነን ለምንማር ሰዎች እዚህ የምንማረውን ትምህርት ማለት በየርንበት አካባቢ እንናገራለን ወይ ደግሞ እዚህ የሰማነውን ነገር እናስተምራለን የሚለውን ይሄ ትልቅ ጥያቄ ይመስለኛል። አሁን እኔ ለምሳሌ ሰንበት ትምህርት ቤት አገለግላለሁ እና ሰንበት ትምህርት ቤት አገለግላለሁ። እዚህ የሰማኋትን ትንሽ ዕውቀት እዛ ሄጄ በቻልኩት አቅም ለመናገር እሞክራለሁና ሁላችንም እንደዛ ብናደርግ ለውጥ እናመጣለን ብዬ አስባለሁ። አመሰግናለሁ።
እሺ እናመሰግናለን። እግዚአብሔር ይስጥልን። እሺ ሪም የታመሻችሁ ሁላችሁንም ሰላም ብያለሁ። ከታችም ከላይም ያላችሁትን መጀመሪያው ሰላም በሉ ስላልክ ነበር ጋዴ የገባሁት፣ ግን ያው አስተያየት ስጡ ካልክ፣ ምክንያቱም ፕላትፎርም አሁን ጥሩ ነው። ብዙ ጊዜ እናንተ ጠዋት ማታ ላይ ስለምትገቡ እያረጋችሁ ያላችሁትን ተጽዕኖ የምታውቁት አይመስለኝም እና እንደዚህ ደግሞ ለእኛ የምናወራበት ጊዜ ሲሰጡ ደስ ይላል። እና ምን ማለት የፈለግኩት መጀመሪያ ሶሻል ሚዲያ በጣም ተጽዕኖ ይፈጥራል። ለዛ ነው አሁን እዚህ ቲክቶክ ላይ በጣም ብዙ ሺህ ብር እየከፈሉ ማስታወቂያ የሚሰራበት ምን የሚልበት እና የእናንተም ተጽዕኖ ወርዝ በብር ቢመዘን በጣም ብዙ ወርዝ ያደርጋል እና ከዛ አኳያ ቀላል አይደለም አገልግሎታችሁ። በዛ ላይ ደግሞ ወጣት መሆናችሁ ብቻ ሳይሆን ልክ እንደ ጓደኛ ቀለል ብላችሁ ስለምትነግሩን ማንኛውም ጥያቄ እንድንጠይቅ ስፔስ ስለምትሰጡን ያ በጣም ትልቅ ተጽዕኖ አለው። ከዛም በላይ ደግሞ ሁላችሁም ደስ የሚለኝ የየራሳችሁ ከለር አላችሁ። ኮንፈርም አታረጉም እርስ በርስ። አንድ ቤተክርስቲያን ውስጥ ብትሆኑ እኔ አሁን ጋዲ ሳይ የጥንት አባቶችን አስታውሳለሁ። መጀመሪያ አክሊልን ሳስብ ጥምቀት ይመጣልኛል። ሁላችሁም ራሳችሁ የምትወዱት ነገር አለ ማንበብ የምትፈልጉበት መስራት እና ሁላችሁም ዛ ላይ ፎከስ ታደርጋላችሁ፣ ሪስፔክት ትደራረጋላችሁ። ክርስቲያናዊ ህብረት የሚባለው ወንድማማችነት የሚባለውን ሳይ እኔም ከአካባቢ ካሉ ክርስቲያኖች ጋር እንደዛ እንዳረግ በጣም ተጽዕኖ ያደርግብኛልና ከዛ ፊት ደግሞ የሆነ ጊዜ ሞሮፍ ወደ ግኖስቲክ ወደ ኤቲስት እየተሳብኩ ነበርና በጣም ተጽዕኖ አድርጎብኝ ያው ከክርስትና መውጣት ልትለው ትችላለህ። እዛ ደረጃ ደርሼ ነበርና እንደ አጋጣሚ እህቴ እርጉዝ ስለሆነች የግድ ቤተክርስቲያን ስትሄድ አብሬያት መሄድ አለብኝ እና በቃ ሰዎች ሲጸልዩ ሳይ ወይኔ በቃ ልክ እምነቴን እኮ ዛረኩኝ ጌታ በቃ የልጅነቴን እምነት መልስልኝ እያልኩ ጸልዬ ነበር። የምር አምላክ ካለና የእንትን መከላከያ ምናምን የከየት ትምህርት ላይ ያገኘው። ስለዚህ በግልጽ 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 ቤተክርስቲያን ማህተብ ነው የምታስረው። ልክ ነኝ ቅዱስ ያሬድ? ልክ ነኝ ዲያቆን ዳዊት? አዎ አዎ። ይሄ እየለባበጥ አንገት ላይ የምታስረው ምናምን ነገር የቤተ ክርስቲያን እውቅና የለውም። ማህተም ሰር ነው የተባልከው ቤተ ክርስቲያን። አለቀ። እነሱ የነ ቀለሜ ትምህርት ነበር፣ የነ ጽጌ የነ አቁሙ። ልጆቻችሁን አቅርቡ ወደ ቤተ ክርስቲያን። መላእክቱ ከነሱ ጋር አሉ። ጌታ ራሱ ምን አለ? መንግስተ ሰማያት እንደነዚህ ላሉት ናት ብሎ እኮ ተናግሯል። ስለዚህ እንመጣበታለን ወደፊት። ስለዚህ ብሩክ ያነሳው ኢሹ ሲሪየስ የሆነ ኢሹ ነው። ስለዚህ በዚህ እውነት ውስጥ ማለፍ አለባችሁ እና ወጥተው ቢዝነስ ይሰራሉ። አላያችሁም? አሁንም እንትን በነገራችን ላይ ባህላዊ መድኃኒት ሉቃስም ሐኪም ነበረ። ምንድነው ምናምን ማየት ይቻላል ማለት ነው። ግን ከማህተብ ውጭ የሚደረጉ ነገሮች የምታስረው ነገር የቤተክርስቲያን ትምህርት አይደለም እስከማውቀው ድረስ። ከክርስቶስ መስቀል ይበልጣል እንዴ ለእንትን የሚል ማለት ነው። እና ይሄ እውነታው ነው። እንደዚህ አይነት ልምምዶችን መተት አስማት የሚሰሩትን ቤተክርስቲያን ትጠርጋለች። አይችሉም። ባይደዌ እነዚህ ሰዎችን ታሪክ ብታጠኑ አያስቀድሱም፣ አይቀድሱም፣ ውሸታሞች ናቸው። ቢያስቀድሱማ ገድላት ይገባቸው ነበር። ቢያስቀድሱማ የቤተክርስቲያን ዶክትሪን ይገባቸው ነበር። እና እውነታው ይሄ ነው። እና ብዙ እንግዲህ ዛሬ አወሳው። ዲያቆን ዳዊት የሚጨምሩልን ነገር ይቀጥሉልን። ቢኒ አንዴ ለመጨመር ያህል ቢኒ አንድ ነገር ለመጨመር ያህል ይቻላል አይደል? አንዳንዴ ምን አለ መሰለህ እኛ ቤተክርስቲያን ራሱ
እንደዚህ ተደባልቀው የሚገቡ ነገሮች አሉ። አንዳንዴ መተተኞቹም በስነ ስርዓት አሁን ካህናት ይመስላሉ፣ ይጠመጥማሉ፣ የካህናት መስቀል ይይዛሉ። አንዳንዴ ሲጠየቅ የሆነ ነገር ችግር ይፈጠርና ወይ በመተት ሰው ጎርተው የሆነ ነገር አድርገው፣ አንዳንዴ ደግሞ የክርስትና እንትን የነፍስ አባት ነኝ ብለው ሰው ጋር ሄደው ሌላ ነገር በየቤቱ እየዞሩ በጣም ብዙ ነገር ይሰሩና ከዛ መጨረሻ ላይ እንትን ይላል። በቃ የተጎዳው ሰው ያን ሰው እንደዚህ ሆኛለሁ እዚህ ከዚህ ቦታ ነው። አንዳንዱ ዝም ብሎ የንስሐ አባት ራሱ ሲይዝ ሄዶ ኦፊሻሊ አያናግርም ቤተክርስቲያኑን፣ ወይ ግቢ ውስጥ ያገኘውን ወይ በር ላይ ያገኘውን ገና ለገና ስለጠመጠመ ብቻ ካህን ስለሚመስለው አባቴ የንስሐ አባት ቢሆኑኝ እንደዚህ ቢሆኑኝ ምናምን ብሎ ወደ ቤት ይወስድና እንትን ይልና በኋላ በጣም ብዙ ችግሮችና ያ ሰውዬ ድንገት መተተኛ ሊሆን ይችላል እና ድንጋውን ብዙ ችግሮች ከተፈጠሩ በኋላ ከዚህ ቤተክርስቲያን ነው እንት ይወሰርኩት እንደዚህ ብለው ሰዎቹ ይመጣሉ ማለት ችግር እንትን ካሉ በኋላ ሲባል አረ እንደዚህ አይነት ሰው እዚህ ቦታ ላይ የለም፣ ቅጥርም የለም፣ በክህነትም እንትን አላለም ምናምን ሲባሉ እንዴ እኔ እኮ እዚህ ግቢ ውስጥ ነው የተዋወቅኳቸው፣ እዚህ በር ላይ ነው እንትን ያልኳቸው እኮ እንዴት እንደዚህ ምናምን ይላል ብዙ ሰው ማለት ነው። ግን እነዛ ብዙ ነገር አድርገው እንትን ይላሉ። ለምን በልብስ ነው ስለተመጣ። አንዳንዴ እኛም ቼክ የማድረግ ነገር ከኋላ ባክግራውንዶችንም አውቀን እንትን የማለት ነገር ይላል። አንዳንዶቹ እኮ መልካ ሳጥን ይልኩ የሚደግሙ እኮ አሉ። የንስሐ እንትን ቤት ሄደው ጸበል ውጭ ሲባሉ መልካ ሳጥን ይል እንግዲህ አስበው እንግዲህ እንዴት እንትን ይላል። ጭራሽ ሰይጣን ሲጎትቱባቸው ማለት ነው። እሱም ማወቅ ትልቅ ነገር ነው ብዬ ነው የማምነውና ማስተማሩ እንደተጠበቀ ነው። ሰሞኑን በዚህ ጉዳይ ላይ እንመጣለን። ወሳኝ ቶፒክ ስላነስ ብዬ ነው የማስበው። ብሩኬ ከቤተ ክርስቲያኗ ሳይሆን ከቤተ ክርስቲያኗ ደጅ ላይ ነው የምናጸዳው ማለት ነው። ቤተ ክርስቲያኗማ የለም። አይ ቤተ ክርስቲያን እኮ ንጽሕት እኮ ናት እኮ፣ ቅድስት ናት። ቤተ ክርስቲያን ላይ እኮ ምንም እንትን የለም እኮ። ያው ዲያብሎስ ይደባልቃል ራሱን ለማመሳሰል ምንም ጥረት ያደርጋል። ለዛ ነው ቴንኪው። ደጇ ላይ ያሉትን በሐሰት የተቀመጡትን ስሟን የሚያጠፉትን ያው እንትኖችም እየተጠረጉ ነው፣ አልቻሉም መቋቋም። መጽሐፍት ደግሞ ይዘው እንደዚህ የሚያደርጉ እነሱ ደግሞ እንትን ይላሉ። እና ብሩኬ ትልቅ መልከታ ነው የሰጠን፣ ቃልዮት ያሰማለን። ሳራ ጠፋችብኝ። ጳውሎስ መልከስላሴ ወንድሜ ነው የእሱ እህት ነኝ ስላልሽ በዚህ አጋጣሚ ጳውሎስ መልከስላሴ አብሮ አደጌ ነው። ታላቅ ይመስለኛል። እንከባበር። አይበልጠኝም ነው ይበልጠኛል። በአንድ ዓመት እበልጠዋለሁ፣ ይበልጠኛል አላውቅም። ዘሪሁን ሙላቱ እንደሚበልጠኝ አውቃለሁ በ4 ዓመት። ዋሲውንም እንደሚበልጠኝ አውቃለሁ። በነገራችን ላይ ጳውሎስ መልከስላሴን እኔ አግኝቼው አላውቅም። ብታምኑም ባታምኑም የቀሲስ አንዱዓለም መጽሐፍ ሲመረቅ ነው ለመጀመሪያ ጊዜ በአካል ከ1991 ዓመተ ምህረት በኋላ ወይም 90 ምናምን ዓመተ ምህረት በኋላ ከጳውሎስ መልከስላሴ ጋር የተገናኘ ነው። የዛ ጊዜ ነው አለኝ። እሱን ያስታወሰኝ። እኔ ያው የዝዋይ ልጅ ነኝ። እህታችን አሁን ቢኒያም ስለሆነ ስሜ ነው እንጂ በዝዋይ የምታወቅበት ስም አምላክ የሚል ስም ነው እና የአምላክ ተአምር ነበር ስሜ። ብዙዎች ያው አምላክ ብለው ነው የሚጠሩኝ እና እህታችን ምናልባት ዘንግታይ ነው እንጂ እኔ ቧንቧ ሰፈር የነበርኩት የሴት ወታደሯ የጀግናዋ ልጅ የነ አምዴ፣ የነ ተስፋዬ፣ የነ ጸገነት፣ የነ ኤልሳቤጥ ወንድም ትንሹ አምላክ ነኝ እና አምላክ ተአምር ነኝ። እና ጳውሎስ ምን አለኝ፣ የዶክተር አንዱዓለምን መጽሐፍ በምናስመርቅ ጊዜ አምላክ ትዝ ይልሃል አለኝ። ከዝዋይ መጥቼ ወደ ባይብል ኮሌጅ ስላሴ ቴዎሎጂ ኮሌጅ ስገባ መንገድ ላይ እኮ አግኝተኸኝ ገንዘብ ሁሉ ሰጥተኸኛል አለኝ ማለት ነው። እና ገንዘብ ሁሉ ሰጥተኸኛል አለኝ እና እኔ ትዝ አይለኝም። እና ያኔ እኔ ሰራ ነበር የምሰራው፣ ታውቃላችሁ፣ ስራ አይደለም ሌባ ነበርኩና ያው ከዛ ከገዳም የዘረፍኩት ከካቶሊክ ገዳም ሳልዣምፖስ የዘረፍኩት ብር ስላለ 4 ፀጉር ቤት ምናምን ነበረኝ እና ታክሲ ምናምን ነዳ ነበርና ከወንድሜ ጋር ነበረን ታክሲ እና ያው ሰርቄ ነው እና ሰርቼ አይደለም ከዛ ነውና በዚህ አጋጣሚ ሳራ እንደው ስላነሳሽ ነው ጳውሎስን ስለጻፍሽ ነው ያነሳሁት። እኔ የዝዋይ ገዳም ቅዱስ ገብርኤል ገዳም ተማሪ አይደለሁም። በአካል ግን ብፁዕ አቡነ ጎርጎርዮስን አግኝቻቸው አውቃለሁ።
በነገራችን ላይ በጣም ነው የምወዳቸው። በነገራችን ላይ የእሳቸውን መጽሐፍ አነባለሁ። ያረፉ ጊዜ በረከታቸው ይደርብን። ያረፉ ጊዜ ትዝ ካለሽ ከአቦምሳ ወደ መቂ ነበርና በዛ በልጅነታችን እንግዲህ የዛ ጊዜ ትንሽ ልጅ ነኝ። ሁላም እንግዲህ የዝዋይ ልጅ እሳቸው ሞት ሰምቶ የቀረ የለምና በእግሩ 11-12 ኪሎ ሜትር ሄደናል እና ስለዚህ ገዳም በደንብ ሄጃለሁ። በነገራችን ላይ ካቶሊክም ሆኜ 200 ቆርቆሮ ቃል ተገብቶ ሳሊዣን ቡስኩ ያለው ለማድረስ ምድሩን ያገኘሁት እኔ ነበርኩኝ እና አንድ ቀን እግዚአብሔር በህይወት ቢያኖረኝ በዛ ገዳም እኔም እግዚአብሔር እድል ሰጥቶኝ አንዱን ጾም በዛ ገዳም እንደው የሆነች ጥግ ቦታ ሰጥተውኝ ፍራሽ አንጥፌ ጊዜም ባሳልፍ ደስ ይለኛል። በጣም ምናፍቃለሁ። ብዙ የዝዋይ ገዳም ተማሪዎች አስታውሳለሁ እና አሸናፊ ዱላ ብዙ እና ከባዱ የትኛው ነው? ኦርቶዶክስ የምትለውን አምኖ ተቀብሎ የእውነት ይህንን ነው ኦርቶዶክስ የምታስተምረው ብሎ ይሄ ስህተት ነው ማለት ግን ከባድ ነው፣ አያስኬድም። እና አሁን ለምሳሌ እንግዲህ የገድል ነገር ተነስቷል። ትናንትና አንድ ቤት እንደዚሁ ዲስከስ ስናደርግ አንድ እህት መታ ስለ የሐዋርያት ስራ እያወራ ነበርና ገድላት ስለሌላ ሰው ነው የሚመሰክረው፣ እኛ ግን መጽሐፍ ቅዱስ ስለ ክርስቶስ ነው የሚናገረው፣ የተጻፈውም ስለ ክርስቶስ ነው አለች። የሐዋርያት ስራ ስለማን ነው ስላት፣ እስቲ ስለ ሐዋርያት ስራ በደንብ አድርገሽ ንገሪኝ። መጀመሪያው ክፍል ስለ ጴጥሮስ ነው፣ ከዛ በኋላ የጳውሎስ ነው አለችኝ። ይሄ እንግዲህ ገድል ማለት እኮ ነው። እና የሐዋርያት ስራ በነገራችን ላይ ገድል ነው። ስራቸው ምንድን ነው ስንል ስለ ክርስቶስ አስተማሩ፣ ስለ ክርስቶስ ሰበኩ፣ በክርስቶስ ስም ተአምር ሰሩ እንላለን። ገድለ ተክለ ሃይማኖት ለምሳሌ ብንመለከት ምንድን ነው እንግዲህ እዛ ላይ የምናገኘው ተክለ ሃይማኖት ሰበኩ፣ አስተማሩ፣ ስለ ክርስቶስ ሰበኩ፣ በክርስቶስ ስም ተአምር አደረጉ ነው እንግዲህ። እና አንዳንድ ጊዜ እንደዚሁ ምናልባት ባለማወቅ ይሆን በማወቅ ይሆን ከኦርቶዶክስ ጋር እየተከራከርን ነው በማለት በእጅ የተያዘውን ነገር እንደው መጣል አያስፈልግም። እና አሁን ገድል ተሳደብኩ ተብሎ በዛው ግን መጽሐፍ ቅዱስንም መሳደብ እንዲሆን አሁን ቅድም ወንድማችን ቢኒያም መምህር ሄኖክ ብሏል እና አዲስ ትምህርት የወጣውን እየሰማሁት ገረመኝ። ያው ከኔ ሀሳብ ጋር አንድ ስለሆነ ማለት ነው። እና እንዴት አንድ ቅዱስ ከዘንዶ ጋር ተነጋገረ ምናምን ተብሎ እንደ ጆክ ነገር ያደርጉታልና ያው ኦሪት ዘፍጥረት ላይ እኮ አዳም with a snake with a serpent አወራ ይላል ከእባብ ጋር። እና ዳንኤል ከአንበሳ ጋር ተጫወተ ይላል። እና ይሄንን አምነን አሜን ብለን ገድሉ ላይ የተጻፈው ነገር በሙሉ ፉልሽ ነው የሚለው ነገር የእውነት ያስኬዳል ወይ? ምንድን ነው የከበደን ለማመን? እግዚአብሔር ይህንን ተአምር ማድረግ አይችልም ነው ወይስ ምንድን ነው? እና ይህንን ሁሉ እንድናስበው ወደ መጨረሻ ሀሳብ ሲሄድ እንደዚሁ ትናንትና አንድ ዲስከሽን ተነስቶ ስለ እመቤታችን ማርያም ኢየሱስ ክርስቶስ መውለዷ እንደው በጣም እኮ አይከፋም ያው ምናምን የሚል ሀሳብ ሰጠች። አይከፋም እና አዘንኩ። በቃ ምናልባት እዚህ ዛሬ የምትሰሙ ሰዎች ወንድሞች ከፕሮቴስታንት በተለይ የምትመጡ እንደው ልከራከር ብላችሁ ባትመጡ፣ ልማር ልረዳ ሀሳቡ ምንድን ነው በማለት ብዙ ነገር ማድረግ ይቻላልና እሱን ለማለት ነው። ለማንኛውም በጣም አመሰግናችሁም እየመጣችሁ ስለሆነ። ጆከር
ነገ ደግሞ ስጋና ደሙን አዘጋጅቼ በወስድስ የሚል ልምምድ ውስጥ እንዳትገባ እንዲህ አይነት ልምምድ ውስጥ አይደለም። እዚህ ጋር ሐሳቤን ወደ ሌላ ነገር አትውሰዱብኝ። ወደ ሌላ ነገር አልወሰድኩኝም እኮ ለሌላው መናገር ስላለብን ይኸውልህ፣ ለሌላው መናገር ስላለብን ለአንተ ብቻ እኮ አይደለም። በአጭር አማርኛ የምንነግር አሁን ዲያቆን ዳዊት እንዳለው ከአባቶች ጋር በውስጥ መነጋገር። በመሰረቱ ይህ ነገር በአደባባይ የግል ጎስ ጉዳይ ስለሆነ የግል ልምምድን ከንስሐ አባት ጋር ተደዋውለ መጨረስ ትችላለህ። ከዛ በተረፈ ግን እኛ እንደ ጀነራል ልምምድ ብለን የምናስበው እንደዚህ አይነት ነገር ችግር የለውም ቀጥል የሚል ሐሳብም ከዚህ ቤት አትጠብቅም። አባቶችም መተው ይሄን ነገር ቢናገሩ በመጀመሪያ ደረጃ የቅዳሴ ጸበል ምን ማለት ነው የሚለውን ትምህርት ሊያስተምሩ ይችላሉ። የቅዳሴ ጸበል ፕራክቲካሊ ፊዚካሊ እዛ የተቀመጠ ያስቀደሰ ሰው በመጀመሪያ ለምን ይዘጋጃል የሚለውን ነገር ለቆረቡ ሰዎች ቅድሚያ ይሰጣል። ቀጥሎ ደግሞ ለታደሙ ሰዎች ይሰጣል። ስለዚህ በኦንላይን ይሄን ልምምድ ለራስ ማስለመድ ምንድን ነው የሚባለው? ነገ በቀኖና ላይ በስርዓት ላይ የሚደረጉ ልምምዶች ከቤተ ክርስቲያን ወደ ቤት እንዳንወስዳቸው፣ ወደ ግል እንዳንወስዳቸው ከእንዲህ አይነት ነገር ታቀብ ነው የምልህ። የኔ ኦፒኒየን ነው። ከዛ በተረፈ አባቶችን በውስጥ ማናገር ትልቅ ነገር ነው። በመሰረቱ እንዲህ አይነት ነገር እያደረግኩ ነው ብለን ማናገር ራሱ በራሱ ልምምድ ነው በነገራችን ላይ ማለት። ከዛ በተረፈ ቤተክርስቲያን እኮ እያንዳንዱ በቃልም ሆነ በስራ የምናደርገውን እኮ በጌታ በኢየሱስም አድርጉ እንደሚል በኢየሱስም ማለት ኮማንድ ነው በነገራችን ላይ ትእዛዝ ሰጪው እሱ ስለሆነ እንጂ በአብ ወልድ በመንፈስ ቅዱስ ስም እያደረግ ምግብ እንደምትመገበው ውሃ እንደምትጠጣው ሌላ ነገርም እንደምታደርገው ጸሎት እያደረግ ያንን ነገር ብታደርግ በሌለበት ቦታ በእርግጥ ቤልጂየም ዋጋ ከከፈል ክርስትና ዋጋ ያስከፍላልና ፈልገ ፊዚካሊ ብታስቀድስ ለአንተ የተሻለ ነው። ስለዚህ ይሄን ነገር አድርግ። ከዛ በተረፈ እገሌ ባስተማረው አዎ፣ ምክንያቱም የቅዳሴ ጸበል የራሱ ስርዓት አለው በመቅደሱ ለታደሙ እንደዚህ። ስለዚህ በኦንላይን እንዲያደርግ የሚለው ነገር ቆይ ልነግርህ ነው። አሁን እኔ ያለሁበት ቦታ እሺ እንዳልከው ማለት ነው ቤተክርስቲያንም አለ። ቤተክርስቲያን የሌለበት ቦታ ብንሆን እኮ ነው። ቆይ አሁን ይኸውልህ በነገራችን ላይ ጆከር አቁም ቤተክርስቲያን የሌለበት ቦታ ብለህ ገና ለገና ጥያቄ ጠይቀር ማለት ነው። እኔ እኮ ገብቶሃል ቢኒያም ነኝ በግልጽ ማለት ነው። ቤተክርስቲያን ላይ እና እንደዩ ጩፋ በሃይላንድ ይዘህ በብርጭቆ ይዘህ ጠጣ እንድንፈልገህ ነው እንዴ? ስለዚህ ወንድም አለም ደህና ነህ አይደለ? ለማንኛውም ውሃ እየጠጣ ገብቶኛል። አመሰግናለሁ። ሰላም እንደው እሺ ወንድም አለም አለም መሰላው በፕሮቴስታንት በብርጭቆ ያዙ በጸልይበታለሁ። ይሄ ልምምድ ነው። በነገራችን ላይ ልምምዱ ወዴት እንደወሰደ በነገራችን ላይ እግዚአብሔር እኮ የልብ አምላክ እኮ ነው ወገኖቼ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ምስጋና ይግባው። እስከ ዓለም ፍጻሜ ከናንተ ጋር እሆናለሁ ብሏል። እስከ ዓለም ፍጻሜ ይሄ የታመነ ቃል ነው። በነገራችን ላይ አሁን ለወንድማችን ጥሩ ነው ዲያቆን ዳዊት ከአባቶች ጋር ተነጋገር። እኔም ልመልስለት የፈለኩት ነገር አንደኛ እንደ ነገ ቅዱስ ቁርባን የማላገኝበት ቦታ ልጀምር እንደ ምናምን ታውቃላችሁ አይደለ? አባ እስጢፋኖስ አንዱ የተወገዙበት ነገር በኤኒ ቴብል ላይ ቅዱስ ቁርባን ብንወስድ ቤተክርስቲያን ስርዓት አላት እና ከትልቅ አክብሮት ጋር ጆከር ስምህም አልገባኝም። ለማንኛውም መልሴን ገንዘብ ካደረግከው አመስግነኝ ማለት ነው። እና ራስ ወራው ምናምን ይላል። ኧረ ባይደዌ አንዱ ንስሐ የገባውበት ወደ ቅድስት ቤተክርስቲያን ብዙ ንስሐ የገባውባቸው ነገሮች አሉና አንዱ ንስሐ የገባውበት ቅዱስ ቁርባን እንዲህ በቡድን ሰጥቼ አውቃለሁ ከቤተክርስቲያን ውጭ። በልጅነቴ ነው ያደረኩት ማለት ገና ወደ ፕሮቴስታንቱ ገብቼ በአመት በሁለት ዓመት ውስጥ የሆነ ቡድን ሰብስቤ አቆርብ ነበር የሆነ ቤት ውስጥ። በጣም ንስሐ ገብቻለሁ በነገራችን ላይ። ከዛ በኋላ ግን ካቶሊክ ውስጥ ዘርፌ ቁርባን ቆርቤ ስለማቅ ቤተክርስቲያን ውስጥ የቁርባን ስርዓት ላይ ሁሌ እንዳለቀስኩ ነበርኩ ማለት ነው። እና ማለት አትዳፈሩ በነገራችን ላይ
አንደኛ ቆሮንቶስ ምዕራፍ 11 ላይ ምግቡን እንደ ምግብ ይመገቡ ነበረ አይደለ? እንደ ምግብ እንደ ኖርማል ምግብ ብዙዎች ሞቱ ይላል። ቴክ ኬር ብዙዎች ሞቱ እና አሁን እዩ ጩፋ በሆነች እንትን እያደረገ አይታችኋል ሰሞኑን። እኔ በጣም ያፈርኩት በጣም ማከብረው ሰው እዛ ፕሮግራም ላይ ነበር እና እዩ ጩፋ እንዲደርድሩ ኦል አሁን ዛሬ አልመጣልኝም እንጂ ማነው ስሙ ቪዲዮን ይዤ ነበር። አይታችሁ ከሆነ የጥምቀት ልብስ ለብሰው ነው እና ቁርባኑን ከዛ ከመካነ ኢየሱስ ነው የገዙት ማለት ነው። የካቶሊክና የመካነ ኢየሱስ አንድ ነው እና እሱን እንደ ያደርጉና ጥጥት አድርገው እየታዩ ለላምቲካ ምናምን ነገር ተው እባክህ እንዲህ አይደፈርም። እና በነገራችን ላይ እነዛ ሁሉ የተጠመቁት ከየትም ቤተ እምነት አይደለም፣ ከሌላ ቤተ እምነት ጩፋ እንዲደፍቃቸው ፈልገው ከየትም ቤተ ከፕሮቴስታንት ነው የተጠመቁት። በነገራችን ስንቶች እየሄዱ ይጠመቃሉ መሰላችሁ? ዛሬ ሙሉ ወንጌል ተጠምቀው የዛሬ 3 ዓመት ደግሞ ዊነርስ ታገኟቸዋላችሁ ሲጠመቁ ማለት ነው። የሆነ ዓመት ደግሞ ሪዲምድ ታገኟቸዋላችሁ ሲጠመቁ ማለት ነው። የሆነ ቦታ ደግሞ ተዘራ ጋር ሲጠመቁ ታገኟቸዋል። እነዚህ ሰዎች ሻውር ያደረጉት እንደ ክርስትናን ጥምቀትን ሻውር ያደረጉት እና አያችሁ የትምህርቷ አንዲት ጥምቀት ይላል እግዚአብሔር ቃል። ምናልባት እዚህ ያሉነ ሞገስ የት ነው ያለኸው እኔ እወስድሃለሁ የሚሉ ወንድሞች አሉና ማነህ ጆከር ዩቲዩብ ላይ መተክ ወንድሞችን ብታገኝና እኔ እወስድሃለሁ እንድታስቀድስ አደርጋለሁ እያሉ ነው። ከልብ ከተዘጋጀክ ይኸው። ግን መጨረሻ ላይ አንተ ስትናገር የሰማሁት ምንድን ነው እኔ ጋር ሳይሆን ሌሎች ብለህ ስላነሳ ለዛ ነው ትንሽ ሌሎች እየተባለ እንትን አይደ አንተ ራስህ መጀመሪያ በአካል አስቀድስ። ለመጨረሻ ጊዜ እንግዲህ የተወሰነ ደቂቃ 3 ደቂቃ ለሌሎቻችሁ ልስጥና ከዛ በኋላ አንዳችሁ በጸሎት ትዘጉልናላችሁ። ከልብ እናመሰግናለን። እግዚአብሔር ቢረዳን ብንኖር ነገ እንገናኛለን። ሁላችሁም በጸሎታችሁ አስቡኝ ፍቅረ ኢየሱስ እያላችሁ ይልቁኑ በገዳም ላሉ አባቶች የገዳም አባቶች ያው ብዙዎች እንደሚጸልዩልኝ አውቃለሁ። እናንተም ለምታውቁት ደግሞ ስሜን አስተላልፉልኝ። ለእናንተ ብቻ ይጸልዩላችሁ፣ ለአንድ ከርታታም እንዲጸልዩ እንደው ያ ፍቅረ ኢየሱስን አስቡት ሲያባታችን ብላችሁ በገዳም ላሉ አባቶቻችሁ ስሜን አስተላልፉ እንዲጸልዩልኝ ማለት ነው። እርግጥ የሚጸልዩልኝ አሉ። እዚህም ደግሞ ላላችሁ ለገዳም አባቶቻችሁ ለነሳ አባቶቻችሁ እንዲጸልዩልኝ አድርጉ። እናንተም እንድጸልዩልኝ ይሁኑ። በቆማችሁ ቁጥር አንድ አቡነ ዘበሰማያት በሉልኝ። እግዚአብሔርን ፈርቼ እምነቴን አጥንቼ ዘመኔን እንድጨርስ ይሁን። ከዛ በተረፈ ጸልዩ። እግዚአብሔር መልካም አምላክ ነው። ዛሬም ባነሳ ነው ሀሳብ ዙሪያ እውነትን እውነት በሉ ስለሚል በዚህ እውነት ውስጥ ነው ያለ ነውና ይህም በቅንነት ተረዱኝ እላለሁ። ነገ እንግዲህ ጥያቄ ያለው ሰው ካለ እንደዚሁ እንቀጥላለን። እንግዲህ ከቲቪውን ጀምርና እድል ልስጥህና ከዛ በኋላ ብሩክ፣ ከዛ በኋላ ሌሎቻችሁ ትቀጥላላችሁ ማለት ነው። ማጠቃለያ ሀሳብ። አመሰግናለሁ። ዛሬ በእውነት በጣም ብዙ ትምህርት ነው ያስተማርክን። ሌሎችም እንደዚሁ እያስተማሩን የሄዱት እነ ዲያቆን ዳዊት እነ ቅዱስ ያሬድ እግዚአብሔር ይስጥልን፣ ቃልዎት ያሰማልን። በጣም ነው የማመሰግነው። እኔ ባይዘ ገብቼ ለማዳመጥ ትምህርትን ድሮም ስለምከታተል ነበር። አሁንም ቢሆን ለመስማትና ለማዳመጥ ነው የምመጣው። በዚህ አጋጣሚ ብዙ የሚያስተምሩ ነገሮችን አይቻለሁ። ከታችም ሆኖ የሚሳደቡ አሉ። ከትንሽ ቆይታ በኋላ ደግሞ እንደ ፉገራም ይመስላል ኦርቶዶክስን መቀበል እንፈልጋለን ምናምን ይላሉ። ይሄ ስቴጅ አይደለም። ኦርቶዶክስ ያው አንተ ቅድም እንዳስተማርከን መቀበል ከልብ ነው። ሄዶ መቀበል ይችላሉ። ትክክል ነው ያልከው ነገር። የሚሳደቡትንም ያው ልብ ይስጣቸው ነው የምንለው። እግዚአብሔር ይስጥልን። በጣም ነው የምናመሰግን። እነ ዲያቆን ዳዊት እነ ቅዱስ ያሬድ እነ ብሩክ የሰጡን ትምህርትም ትልቅ ነው። አንተም የሰጠን ትምህርት ትልቅ ነገር ነው። በጣም እናመሰግናለን ነው። ያው ዞሮ ዞሮ የሚሳደቡትን ደግሞ ያው አስገብተህ አንዳንድ እንትን ብትሰጣቸው ቆንጆ ነበረ። ጆላን ከቅድም ጀምሮ ይሳደባል።
ገብቶ ሀሳብ ካለው ቢናገር መልካም ነበር። ምክንያቱም ብዙ ጊዜ ፕሮቴስታንት ምንድነው አሁን እንደዚህ ነው ስለ ቅዱሳን ስለምናምን የሆነ ንግግር ስትጀምር ይናገራሉ እንጂ በፍጹም አያዳምጡም። ይሄ ያለማዳመጥ ችግር ስላለ ቢያንስ ገብቶ የሆነ ዲስከስ ቢያደርግ አሪፍ ነበረ፣ ከሚሳደብ ከታች ቁጭ ብሎ ማለት ነው። ጋሽ ፋኖ ነኝ። ያው ልክ ነህ። አመሰግናለሁ ጋሼ ብለህ ስለጠራኸኝ። አንተ አይደለም ፋኖን ሁሉም ይጠሯል። ለማንኛውም እኔ ሌላ ከምናገር እጅግ በጣም አመሰግናለሁ። ቃልዮት ያሰማል ለማለት ያክል ከልብ እናመሰግናለን። እንግዲህ እኔ ኮሜንት አንዳንድ ብቻ ነው የሚታየኝ። ያው ባይም እኔ ያው ስድብ የአውሬው መሆኑን ስለማቅ ስለዚህ አውሬው አፍ የስድብ አፍ ተሰጠው ስለሚል ቢሳደቡ ችግር የለብኝም። ከዛ በተረፈ ግን ያው ምንም ቢለጥፉብኝ ከአባቶቼ ከጌታዬ የተማርኩት ብዙ ነገር ስላለ ምንም አይመስለኝም እና ደስ ነው የሚል ለዛው። በነገራችን ላይ እነዚህ ዝም ብሎ የሚሰድቡኝ የማይሰድቡኝ እኮ ስድብ አለ እንዴ? ርብስማ አሁን እናንተ ተመልካችሁ ጸልያላችሁ። እውነት እናንተ እግዚአብሔርን ታውቁታላችሁ? እውነት አታውቁትም። እና ብለስ ዲልና የተባረከ ብሎ የተረገመ ንግግር ይናገራል እና እኔ አፍራለሁ። ብዙዎቻችን ብዙ እንትን ቀንሰናል። እንደ እንትን አይደለም ይሄ መጽሐፍ ቅዱስ ላይ አሁን ብዙ ሰው እንትን የለምና አንዳንዴ ቲክቶክ ላይ ሌላ ነገር ራሱ እንትን እያልክ ሲመጣል እንዲህ ስትማር አንዳንዴ የቲክቶኩ ራሱ ብዙ መማሪያ ይሆናል። ስለ ቤተክርስቲያን ብዙ ነገር ታውቃለህና በጣም ደስ ይላል። ዛሬም አንተ ጋር ስለገባው ደስ ብሎኛል። አመሰግናለሁ። እንበርታ። አመሰግናለሁ። እሺ አቤኒ የምትለው ነገር አለ? እሺ በጣም አመሰግናለሁ። ሁላችሁንም ቃለ ሕይወት ያስተምሩ። በተለይ ደግሞ ቅዱስ ያሬድ እኔ ለመጀመሪያ ጊዜ ነው ቲክቶክ ላይ እንደዚህ ገብቼ ላይቭ ስገባ እና በተለይ ልክ ስክሮል ሳረግ በቅድመ ዛቴም የቅዱስ ቤተክርስቲያን ክህደት ከሰይጣን የሚለውን ሲተረጉሙ ሰማሁና ሳበኝና ዝም ብዬ ገብቼ መካተል ጀመርኩኝ። ከዛ በኋላ ጆይን ያደረኩት እንጂ ለመግባት አስቤም ገብቼ አይደለም። እና ያው እግዚአብሔር የሚጠራበት መንገድ ብዙ ነውና ለዚህ ያክብርልኝ፣ ቃለ ሕይወት ያሰማልኝ። ነገ በጉጉት ጠብቄ እገባለሁ እና ሰላም እደሩ። እግዚአብሔር ይስጥልኝ። ሰላም እደሩ እዚህ ቤት ያስቀጣል እኮ በጸሎት ነው የሚወጣውና ደህና እደሩ ተብሎ አይወጣም ብለናልና አሁን ዛሬ መጀመሪያ ስለሆነ ምረናል እንጂ ዶላር ነው የምንቀጣው። ያቃ ይልቁት ነው። እሺ ቅዱስ ያሬድ። እሺ ወንድሜ ፍቅረ ኢየሱስ እንዲሁም ዲያቆን ዳዊት፣ ቡሩክ፣ አቢኒ ሁላችሁም እንግዲህ በጣም ብዙ ትምህርት ነው ከዚህ ቤት የሚገኘው። እውነቱ ላወቀበት እንደው ልቡን ለከፈተ ሰው በእውነቱ በጣም የተለያዩ ምሁራን እየገቡ ያው መቼም እግዚአብሔር የሚሰራባቸው ሰዎች ለይቶ ያስቀምጣል በዘመናት ሁሉ። አሁን የምለው እግዚአብሔር ከዚያ ከነበረበት ቦታ አወጣው መጀመሪያ፣ ደግሞ ሌሎችም ድህነት እየሆነ ነው። እሱን አድኖ ሌሎችንም እያዳነ ነው ብዬ ነው የእኔ ሀሳብ የምደመድመው። አንድ ነገር ልበላችሁና አልጨርስ። በእውነት ብዙ መንገዱ የጠፋባቸው ሰዎች አሉ። የኛ ኦርቶዶክስ አይደለም የምናገረው። እኛ መቼም ምንም ይሁን ምንም ወዳም አለ ወደም ይመጣል፣ እንደምንም ብሎት እንደው ተጎትቶ ይመጣል። አሁን በፕሮቴስታንት ዛሬ ቀን እንግዲህ እኔ የማገለግልበት ቤተክርስቲያን ቅዱስ ገብርኤልና ቅድስት አርሴማ ናቸው። በዚህ በካናዳ ውስጥ የሆነ የሀበሻ ሱቅ ሄድኩኝ ልነግራችሁ ዛሬ ያገኘሁትን ታሪክ እና እዛ ሱቁ ሲሄድ እንግዲህ ያው ኢትዮጵያዊ መቼም በሄደበት ሁሉ ካህን ይወዳል፣ እምነቱን ይወዳል፣ ምግቡን ይወዳል፣ ስጋውን ይወዳል፣ ልብሱን ይወዳል። በቃ ይሄ ደስ ይለኛል። አሁን ሁልጊዜም በጣም ይህን የማደንቅበት በብዙ
በጣም እደነቃለሁ በራሴ መንገድ እና ገባውና እኔ ወጣት ካህን ነኝ እና ደግሞ የኖርኩትም በቆሎ ትምህርት ቤት ስለሆነ በጣም ሰውን መቅረብና በቻልኩት መጠን ለማስደሰት አለ በመንፈሳዊ ህይወት ሰው እንዲደሰት በመንፈሳዊ አባት ሰው እንዲደሰት በጣም ከሚፈልጉ ሰዎች ነኝ እና ሁሉንም መስቀል ካሳለምኩ በኋላ ሁሉንም አቀፍኳቸው ማለት ነው። እንዴት ካህን እንደዚህ ታቅፋለህ አለኝ ማለት ነው አንዱ። እሱን አላሳለምኩትም እና እንጂ ላሳልም አልኩና አይ እኔ ህፃናት አምባ ነው ያደግኩን ግን ኢትዮጵያን እወዳታለሁ አለ። እንዴት ታዲያ ህፃናት አምባ ብታድ ዝዋይ አለኝ። እንዴ ዝዋይ እኮ ታዲያ እግዚአብሔር የሚያውቅባት ቦታ እኮ የቅዱስ የአባ ጎርጎርዮስ ያቡነ ጎርጎርዮስ ቀዳማዊ ሀገር ነች አልኩት። አይደለም ይህን ቦታ አታውቀውም አለኝ። አይ የት ነው ስለው በደርግ ዘመን ህፃናት የሟች ወታደር ልጆች የሚያድጉባት ቦታ ነች እና ይሄ ነው ብሎ አወራይና አቀፍኩት ብቻ ባይሳለምና ለምን ታዲያ ይሄን እኮ መስቀል እኮ ክርስቶስ የተሰቀለበት ነው እንዴ ጌታ ኢየሱስ እያሉ የሚጠሩት እኮ እዚህ ላይ ተሰቅሎ እኮ ለዓለም መድኃኒት የሆነበት እኮ ነው አልኩት። እንግዲህ የዛሬን አጋጣሚ ነው የምላችሁ። ስለዚህ እንዴት ነው የማገኘው አለ። አሁን ልንገርህ አልኩት። ነገርኩት በቻልኩት መጠን። ለኛ ነው ለኛ ያው ቢነግሩን ጥሩ ነው። እሺ ከልብ ይቅርታ እንጠይቃለን። እሺ ዲያቆን ዳዊት ከመናገሩ በፊት ተክሌ ጤና ስጥልን ከየት ነው? ተክሌ አልሰማኝም። ሚውት ነህ። አሁን ይሰማል? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ነው? እኔ እዚህ ወዶ ነው ያለሁት። ከየት አንድ ሀሳብ ለመስጠት ነው። ኦርቶዶክስ ይሰማል? ያው በእርግጥ አንተን ወደ ቅዱስ ቤተክርስቲያን ከመቀላቀል በፊት አውቅ ነበረ ለቤተክርስቲያን ስትቆረቆር በየሚዲያው እና አሁን ላይ የቤተክርስቲያን ልጅ ሆነ በማየቴ በጣም ደስታዬን ለመግለጽ ነው። ከዛ በመቀጠል ግን አሁን ያው ልክ እንዳንተ እንደዚሁ ወደ ቤተክርስቲያን የሚመለሱ ብዙ ወንድሞች አይተናል እና ከሙስሊምም ከፕሮቴስታንቱም ዓለም የተመለሰው አሉና ያው ዓለም የፈተና ቦታ ናትና አሁን ላይ ከሙስሊም የተመለሰ ወንድማችን ኬኩን ሐሰን ከነ ቤተሰቡ አለና ሌሎችም እንደዚሁ ከሐዋሳ አካባቢ ደግሞ ከአንድ ፓስተር ወጥቶ ወደኛ የመጣ ወንድም አለ። ስሙ ስለጠፋኝ ነውና እንደዚህ አይነት ወንድሞች ያው መቼም ወደ ቤተክርስቲያን ሲመጡ ብዙ አይነት ፈተና አለ። አንተ እንደደረሰብህ ፈተና በተለያየ ነገር እንግዲህ ይፈተናሉ። በስራም ሊሆን ይችላል፣ በማጣትም ሊሆን ይችላልና እነኚህ ወንድሞች የመጡት በስጋዊው ነገር በስጋዊ ችግር እንዳይጉላሉ እንደው እንደዚህ የመሰባሰቡ ነገር የመረዳዳቱ የመደጋገፉ ነገር እንዴት ነው ለማለት ያክል ነው። እኔ እንደው መልካም እሺ፣ እናመሰግናለን። እንግዲህ እኛ ወደ በአደባባይ እንደዚህ አይነት አመጣጥ መጣን። ብዙዎች ደግሞ በጓዳ ይመጣሉ እና በተለያየ ፈተና የሚያልፉ አሉ። በእውነት ለመናገርም የአንዳንዶቻቸውን ችግርም እግዚአብሔር መቼም መልካም አምላክ ስለሆነ እያለፉ የሚገኙበት ነገር አለና እንግዲህ ቤተክርስቲያን ለእንደዚህ አይነት ያው እምነቱን ለሚቀይር ሰው የምታዘጋጀው ወሳኝ ነገር አለ። ጸሎት እና ከዛ በተረፈ ግን እንዳልኩ እኔም ከዚህ በፊት ስከላከል ነበረ። በአደባባይ በምንም በእንደዚህ መጡ እየተባለ ልክ እዛኛው ቤት የለመደ ትሬንድ እዚህ ቤት መደረግ አለበት ብዬ አላምንም። ስለዚህ ፈተና አለ። ፈተናን ደግሞ የምናልፍባቸው መንገዶች አሉ። ስለዚህ በእውነት ለመናገር ላነሳቸውም ሰዎች ለእያንዳንዳችን
በምናልፍበት ጎዳና በእውነት ለመናገር ምንም ብለን ስላልመጣን የገባን እውነት የገባን የዚህ ቅዱስ ቤተክርስቲያን እውነተኛነት ስለሆነ ቀናኢ ሐሳብን እናመሰግናለን። ግን እንዳልኩ የቤተክርስቲያን ትልቁ ነገር ማስታጠቅ ነው፣ ትምህርቷን ማስተማር ነው። እግዚአብሔር እንግዲህ ደጅ ላይ ትዝ ካለ ከቤተክርስቲያን የማይጠጡ ለዘላለም ከእናንተ ጋር ይኖራሉ አለ፣ ድሆችን ማለት ነው። እና እኛ ምንም አልሆንም እንዳልኩ ምንም ብንሆን ደግሞ ቤተክርስቲያን የሚበላ አታሳጣምና በአንድ በሌላ ከሁሉ በላይ ጸሎት ነው የሚያስፈልገው። እንደዚህ አይነት ነገሮች ደግሞ ካሉ በእንዲህ አይነት ችግር ውስጥ ካሉ ሰዎች በውስጥ በማናገር የግል የሆነ ነገርን ማድረግ ይቻላል ብዬ አምናለሁ። ምክንያቱም አንተ አሁን የሸክሙ ካለ የኬኩም የወንድማችንም የመላኩም መልካሙም እንደዚህ ችግር ካለ በውስጥ አናግራቸው አብረሃቸው እንደ ቤተሰብ። ከዛ በተረፈ ግን ዛሬ ብዙዎች ልንገርና ወላይታ ላይ ወደ 1500 ሰዎች እንደተጨመሩ አውቃለሁ። ጅንካ ኢሊባቦር መስመር ላይ ከ2000 ሰው በላይ እንደተጨመረ አውቃለሁ። በጣም ብዙ ህዝብ የተጨመረ ነው እና ቤተክርስቲያን እንግዲህ ልታነጽ የሚገባው በመሰረታዊ እምነት ነው እና በፋይናንስ አታነጽም።